ታንኪ መንፈስ ቅዱስ እናመሰግንሃለን ታንኪ የገባው ነው ሃሌሉያ ታንኪ መንፈስ ቅዱስ እናመሰግንሃለን ወል ጌታ ኢየሱስ ጌታ ነው ሰላም ብያለሁ ጌታ ሰላም ጸጋ ዛሬ አርብ ማለት ነው እና ኢየሱስ ጌታ ነው አይ ቲንክ ዛሬ ክፍል 2 ነው የምንማረው ደም ይናገራል የሚል ደሙ ይናገራል እንቢን ባትሉ ተጠንቀቁ ነው የሚለው እዛ ዛሬ ስንት ሰው እንቢ ያለ ነው ይሄ ደም እየተናገረለት ማለት ነው ማለትም ደህንነት አዘጋጅቶለታል ዳኑ መዳን ያለው በኢየሱስ ነው ሌላ አዳኝ የለ ፍጥረታት ያድናችሁ ኢየሱስ ብቻ እንደሚያድናችሁ እየሰበከ ነው ወንጌል የተሰበከ መሰለኝ ይሄ የሚናገር ደም ማለት ነው እና ኢየሱስ ጌታ ነው የኛ ደምማ ችግር ነው የሚናገረው የኢየሱስ ደም ችግር የሚያወራ መሰላችሁ በዛ በችግር ላይ መፍትሄ ማለት ነው የሚነግራችሁ ባላችሁበት ችግር በህይወታችሁ ላይ ባለው ችግር ላይ መፍትሄ እንዳለ ነው የሚናገራችሁ የኢየሱስ ደም ማለት ነው ስለዚህ ዛሬ በኢየሱስ ስም እንጸልያለን እግዚአብሔር አባቶ እናመሰግናለን ስለ ሁሉ እያየነው እየሰማነው እያየነው ስላለው ነገር በሙሉ በጌታ በኢየሱስ በሁሉ አመስግኑ ብለናል በአንዳች አትጨነቁ ብለናል እግዚአብሔር የሚያስጨንቃችሁ በሱ ላይ ጣሉ እሱ ስለናንተ ያስባል ስለ ኢትዮጵያ ያስባል ስለ ኤርትራ ያስባል ስለ መቀሌ ያስባል ስለ አሜሪካ ያስባል ስለ ኢኮኖሚ ያስባል እኛ ከምናስበው በላይ አንተ ታስባለህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ዛሬም በኢየሱስ ክርስቶስ ስም አንተ ጦርነትን ትሽራለህ ማንኛውም ጦርነት ስለሚሻር እግዚአብሔር ለራሽያ መንግስት ወደ አምሮ ስለምትመልሰው በኋላ ያደረገ ያለ ነገር እንዳያጠፋው እግዚአብሔር አባቶ በኢየሱስ ክርስቶስ ስም ጌታ እግዚአብሔር አንተ አይኑ ስለምትከፍት እናመሰግናለን በኢየሱስ ክርስቶስ ስም አባቶ አንተ ያለቀ ያለው ያፈሰሰ ያለው ደም ሚናገር ለፍርድ የሚያቀርብ ስለሆነ በኢየሱስ ክርስቶስ ስም ተጠያቂ እንዲሆን ነገስታቶች ተጠያቂ እንዳይሆኑ እግዚአብሔር አባቶ አንተ አይናቸውን ስለምትከፍቱሉ እናመሰግናለን ዛሬ በኢየሱስ ስም አስተምረን ስለዚህም ተራምፕም ስለረዳው ሄሎ ነገሮችን ላከናውነው ስለመጣ አሁንም ስለምትረዳው እግዚአብሔር አባቶ ሸዳውን የተደረገ ነገሩ ስለሚከፈት እናመሰግናለን በኢየሱስ ስም ዛሬ አስተምረን አስተማሪያችን ጸጋ ጋበዝነ ዛሬ በኢየሱስ ስም በዚህ ሶሻል ሚዲያ ላይ እየሰራ ያለ እግዚአብሔር አባቶ መንፈስ ጌታ ግራም ያጋባ መንፈስ ፌክ ኒውስ ማንኛው በኢየሱስ ስም የተደፈነ ይሁን ይሄ ሶሻል ሚዲያ ለኢየሱስ የተዋጀ ይሁን ለወንጌል የተዋጀ ለዘማሪን ውርር እንዲያደርጉ ዘማሪዎች በኢየሱስ ክርስቶስ ጌታ እግዚአብሔር ስለሚሆን እናመሰግናለን በሰጠን ስልጣን እንጠቀማለን በመድር ያሰርነው በሰማይ ታሰረ ነው በኢየሱስ ክርስቶስ ማንኛውም የጠላት ዳብሎስ ላይ ታሰረ ነው እግዚአብሔር ፌክ ኒውሶች ሁሉ ነገራቸው ሁሉ ግራ የተጋቡ ይሁኑ በኢየሱስ ስም ይደፈን እግዚአብሔር እናመሰግናለን ከፍ ከበር ስም ይባረክ እኔም እንዳስተምር እርዳኝ ደሙ ጉልበት እንድናገር ጌታ እግዚአብሔር በኢየሱስ መረዳት ዛሬ ለሚሰሙ ሁሉ መረዳት ስጣቸው በኢየሱስ ስም አሜን ኢየሱስ ጌታ ነው እንግዲህ ሁለት ክፍል ነኝ ያለው ሬዲዮ ሰላም ብያለሁ ሁለት ክፍል ነኝ ያለው ማለት ነው 40 እንግዲህ ነገርኳችኋለሁ ደሙ ይናገራል የሚናገር ደም ከአቤል የሚበልጥ የኢየሱስ ደም አለ አዲስ ኪዳን እኮ ነው ወደዚህ ደም መርጨት ደርሰናል አለ አብሶ ዛንት ላይ አንብቤላችኋለሁ I think እንትን ላይ አንድ ላምብላችሁና ወደዛ ላይ ዳቲንግ ኢብራሂም ራፍ 12 ላይ ከ4 እስከ 5 እንደዚህ ያለ አዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ክርስቶስ ከአቤል ደም ይልቅ ወደሚሻል ወደሚናገር ደም መርጨት ደርሳቸዋል ለሚናገረው እንቢ እንዳትሉ ይላል ለሚናገረው እንቢ እንዳትሉ ያ ማለት ምንድነው ይሄ ወንጌል ይሄ ደም ወንጌልን አምጥቷል ጉድ ኒውስን አምጥቷል ማለት ነው አያችሁ የጉድ ኒውስ እየነገራችሁ መዳን ያለው በኢየሱስ ነው አዳኝ ኢየሱስ ነው እኔ ነኝ በሩ እኔ ነኝ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እያላችሁ ኢየሱስ ይሄንን ሁሉ ጌታ እየነገረ እኔ ጉድ ኒውስ እንግዲህ ይሄ ደም ይነግራችሁ እሱ ነው አልኳችሁ የሰው ደም ይናገራል ብያችኋል ደማችሁ ይናገራል ያለባችሁን ችግር ይናገራል ታይፓችሁን ይናገራል ማንኛውም ነገር ይናገራል ደም ይናገራል ይሄ ክርስቶስ ደግሞ ምን አለ በጣም የሚያስገርመው ቃል እዛ ቁጥር 24 ላይ ምን አለ ኦኬ ደም ተካለ እንደዚህ አለ አቲ ቁጥር ላምብላችሁ ይቅርታ አድርጉልኝ ኦኬ እዛ ቁጥር 2 አንድ ላይ ቁጥር 25 ላይ እንደዚህ አለ ለሚናገረው እንቢ እንዳትሉ ተጠንቀቁ እነዛ ይላል እኮ በጣም እነዛ ይላል በምድር ካላመለጡ
እምቢ ባሉ ጊዜ ኦኬ ካላመለጡ ከሰማይስ ለመመጣው ፈቀቅ ብለን እኛስ እንዴት እናመልጣለናል ማለትም እነዛ እያለ የነገረን ማንን ነው ብሉይ ኪዳን ላይ ያለውን ማለት ነው ስፔሻሊ እየተናገረ ያለው እስራኤሎችን ነው አስተውላችኋል እስራኤሎች እግዚአብሔር ከነዓን አዘጋጅቶ ይጠቀም የነበረው የበግ ደም ነው ምን ልጋችሁ ቁጣ እንኳን ሲመጣ ያንን ደም ሲያፈሱ ያመልጣሉ ማለት ምሕረት ያገኛሉ ማለት ነው የእግዚአብሔር ቁጣ ማለት ነው ያ ደም ከባርነት እንዳወጣቸው ባለፈው ነገርኳችሁ ዘጸአት 12 ላይ ደሙን ባየው ጊዜ አልፋለዋል አያችሁ ደሙን ባየው ጊዜ ከቁጣው አመለጡ እንዳትረሱ እስራኤሎች እኮ እንዲገቡ ከነዓን የእግዚአብሔር ፍቃድ ነው በርግጥ አቲንግ ዘጸአት 19 ላይ ሙሴ ከእግዚአብሔር ጋር ተነጋግሮ ሲመለስ ሁሉ በአንድ ድምጽ እናረጋለን ሲሉ እግዚአብሔር ሕግ ሰጣቸው ማድረግ ይችላሉ አይችሉም እግዚአብሔር ያላቸው አንዳንድ አልኳቸው አሁንም እኮ እኛ በራሳችን አንችልም በክርስቶስ ነው ኃይል በሚሰጠን በክርስቶስ ሁሉ እንችላለን በእኛ ምን ችለው ነገር በእኔ የምትሉት ነገር ሕግ ነው ያመጣው እኔ የሚል ነገር ሕግ ምን ያረጋቸዋል ጉረኛ ያረጋቸዋል ሕግ ምን ያረጋቸዋል እንድትመኩ ያረጋቸዋል በእንዲ ጾሜ ማሳት ጾሜ ሰጥቼ ማሳት ጸልዬ ምናምን የኛ ይፈርጥ ማለት ነው ሕግ ግን እስራኤሎች እንዲገቡ የእግዚአብሔር ፍቃድ ነው ያ ሁሉ ኮርማ ደም የፈሰሰው በቃ ያ ሁሉ በቃ በአመት በአንድ ጊዜ ሊቀ ካህኑ ይገባል ለሱና ለህዝቡ ደም ይዞ ይቀርባል ያንን እግዚአብሔር ደም ከተቀበለ እስራኤል ይባረካል ካልተቀበለ ግን አይባረኩም ያ ደሙን አሳያቸዋል ሕግ እንኳን ከሰጣቸው በኋላ ደም አፈሱ ነው ያላቸው ከዛ ነው መባረካቸው ሕግ አድርገ መባረክ የለም ሕግ አድርገ መጽደቅ የለም አሁን እነዚህ ሰዎች እምቢ ካሉ ካላመለጡ ይላል እነሱ እኛ ሳውን ከሰማይ ለመጣው ፍቅቅ ብንል ይላል እየተናገረ ላለው ማለት ነው አልኳቸው አሁን የሚናገረው ይሄዳ እንዴት ነው እሱ እንዴት ነው ችግር አይደለም ይነግረህ ጉድ ኒውስ ነው የሚነግረህ ማለትም ላንተ ለኛ ለመጣው ችግር መፍትሄ ማለት ነው የሚነግረህ ለከታመከሆነ ተፈውሳል ነው የሚነግረህ አተከሆነ አለኝ ይበዛልኛል ጳውሎስ እስር ቤት ሆኖ ማለት ነው ስትናገር እግዚአብሔር ያዘጋጃል ማለት ነው ምን መሰላል 5 እንጀራ 2 ዓሣ እንዴት እንደበዛ ላይም እንደ ውሃ ወደ ወይን ጠጅ ሲቀየር ማለት ነው አሁን ይሄ ደም የሚናገርላቸው ኩን እንዴት ነው እሱ እንዴት ነው ችግር አይደለም ማረብ ይያል ሚናገር ደም ሚነግር ጉድ ኒውስ ነው የሚነግርህ አተኮነ አለ ይላል ታመኮነ ተፈውሰሃል ደካማ ኮን ብርቱ ነኝ ደካማ ብርቱ ነኝ ይበል ብሏል እንጂ ሚነግር እንዲነ ደሃነ ምናም ብሎ አይነግርም ወንጌል ድህነት አይነግርህም ጉድ ኒውስ ነው የሚነግርህ ወንጌል ጉድ ኒውስ ነው የምንሰብከው ደሃው ለዚህ ነው ክርስቶስ እኮ ደሃ የሆነው እኔና እናንተ ሀብታም ልንሆን ለዚህ ነው እኔ ኃጢአተኛ የሆነው እኔ ጻድቅ ልሆን ማለት ነው ለዚህ ነው የቆሰለው እኔ ልፈወስ ማለት ነው አየ ወንጌል የሚነግረን ይሄ ደም የሚነግር የኢየሱስ ደም ነው ሃሌሉያ መገለጥ መጣ ስለ ኢየሱስ ደም ነው የሚነግረን ስለ ኢየሱስ ደም ምን ይመስላል ኢየሱስ ምን ይመስላል ከወንድና ከሴት ጋር ተገናኝቶ ነው የተወለደው ትዝላችኋል አብርሃም ራሱ ልጁን ሊያቀርብ ባለ ጊዜ ትዛላችሁ ዘፍጥረት 22 ላይ እግዚአብሔር አልተቀበለም ይስሐቅን ለምንድን ነው ይስሐቅን ያልተቀበለው በደም ውስጥ ችግር አለ ይስሐቅ ኃጢአት የሚተላለፈው በደም ውስጥ ነው እግዚአብሔር የራሱን በግ ነው ያዘጋጀው እግዚአብሔር አብርሃምን ሊፈትነው ነው ይስሐቅ ውስጥ ፎልት አለ ሁላችን ውስጥ ኃጢአት ተላልፈው ሁላችን ባንዱ አለመታዘዝ ኃጢአተኞች ነን በአዳም ሁላችሁም ኃጢአተኛው ናችሁ ኃጢአት ሰርታችሁ አይደለም በአዳም ነው ናችሁት ከዛ ባንዱ መታዘዝ ደግሞ ጻድቅ ነን ዛሮሜ ምዕራፍ 5:19 ይነግራቸዋል ስለዚህ አሁን ይሄ ደም ይናገርልሻል ከዛ አንተ ማትናገር ከሆነ እምቢ ካልክ ገባ በቃ አመልጠሃል ማለት ነው መናገር አለብህ ይሄ ደም እነርሱ ያሳያሉ ከበጉ ደም የተነሳ ከመስክርነታቸው ድል ነሱ ይላል ስለዚህ እግዚአብሔር እስራኤሎችን አንድ መመሪያ ሰጣቸው ባለፈው ነግሬያቸዋለሁ እሱን ላንብብላችሁና ልመለስ ማለት ነው ለትምህርት ፓስተር ተስፋ ወደ ትምህርት ተመለስ ትዝላችኋል እንትን ላይ አይ ቲንክ ዘለናዊ ላይ 17 ላይ ደም እንዳይበሉ አዘዛቸው እግዚአብሔር ማንም ሰው ደም በበላቀ የእግዚአብሔር ቁጣ ያገኘዋል ለምንድን ነው እግዚአብሔር ያንን የሚያደርገው ያንን ደም ሳይ ያዙን እንዳትረሱ የክርስቶስን ደም ያህል እግዚአብሔር የበግ ደም ነው የሌለበት ሳይ ምክንያቱም የዓለምን ሁሉ የሚያስወግድ የእግዚአብሔር በጋር የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አሁን ያንን ደም ሳይ የሚፈሰው ደም ሳይ የኢየሱስን ደም ያህል እግዚአብሔር ለዚህ ነው እግዚአብሔር አትብሉ አላቸው እንትን ላምብላችሁ እንትን ላይ
I think እንትን ላይ ዘሌዋውያን ላይ ላንብብላችሁና ወደ ኦኬ ላንብብላችሁ ኦኬ ታንክ ዩ እናመሰግናለን ዘሌዋውያን ላይ 17 ቁጥር 10 ላይ እንደዛ አለ ከእስራኤል ልጆች ወይም በመካከላችሁ በሚኖሩት እንግዶች ማናቸውም ደም ኖ ደም በሚበላበት ሰው ላይ ፊቴን አከብድበታለሁ ያንን በጣም ተመልከቱ ያንን ከህዝብ ለይቼ አጠፋዋለሁ አለ ደም የሚበላ ካለ አንደኛ ፊቴን አከብድ ቀጥሎ ለይቼ አጠፋዋለሁ አለ ለምን በስጋ ውስጥ ቀጥሎ አንብብላችሁ ይቀርላል ኦኬ በሚበላበት ሰው ላይ ፊቴን አከብድበታለሁ ያንንም ሰው ከህዝቡ ለይቼ አጠፋዋለሁ የስጋ ህይወት በደም ውስጥ ነውና የስጋ ህይወት በደም ያችሁ ህይወት ያለው በደም ውስጥ ነው እንዳትረሱ ደም ውስጥ ህይወት አለ ብያቸዋል አልኳችሁ ሁላችንም በአለም ላይ የሚንቀሳቀሰው ሰው በደም ነው ደም ባይኖረው በእናካ ፓስተር ተስፋዬ አባይ መጥቷል ነዳጅ እንድትሉኝ አይቻልም ሁሉ የተንቀሳቀሰ ያለው በቤንዚን አይደለም በነዳጅ ወይ በጋዝ አይደለም መኪና በጋዝ ነው እሱ ባከል መኪና ለምሳሌ በቤንዚን ደግሞ መጣ ኤሌክትሪክ መኪና መጣ መሰለኝ ኤሌክትሪክ መጥቷል ለካ ኤሌክትሪክ መጥቷል ተስፋዬ ግን እንዳይመስላችሁ ሰዎች ሁሉ የሚንቀሳቀሱ ደም ነው ደም አነሳለ ብዙ ነገር ደማቸው ካነሰ ከባድ ነው በጣም በደም ውስጥ ብናለ ስጋ ደም ውስጥ ምንድነው ያለው እዚህ ላይ እንተ ቁጥር ዛላም ብላችሁ እንትን ላሳያችሁ ኦኬ እንትን ላይ የስጋ ህይወት በደም ውስጥ ነው አለ በደም ውስጥ ነው አለ እንዳትረሱ ይሄ ደም እግዚአብሔር አትብሉ ያላቸው ምክንያት ለምንድነው ያንን ደም ሲያይ የኢየሱስ ደም ያያል አንደኛ ፊቴን አከብድበታለሁ አጠፋለሁ አለ እስራኤሎች ታውቃላችሁ 40 አመት እግዚአብሔር የታገሳቸው ያንን ኮርማ ደም ስለሚያርዱ ነው ቁጣ ሲመጣ ባብ ሲነድፋቸው ብዙ ነገሮች ሲያደርጉ ካህናት ለተመርጠዋል ያ ደም ፕሮቴክት ያደርጋቸው ነበር አሁን ደግሞ አብሶ ባለፈው አንብበናቸው ሮሜ 5 ቁጥር 9 ላይ በደሙ ከጸደቅን ከቁጣው እንድናለን መጽደቅ ያለው በዚህ ደም ነው እንጂ የምትጸድቁት በስራ አይደለም በሕግ ስራ ልትጸድቁ ብፈልጉ ከክርስቶስ ተለይተ ትወርቃለህ እሱ ገላትያ 5:4 ላይ ተነመ በሕግ ስራ ጸድቃለሁ ካልኩ ሕግ ሰርቼ ጾሜ ለዳያ ሰጥቼ ምናምን ምግብ ምናምን አትመጽደቅ የለም እንደዛ መጽደቅ የለም አለዛ የኢየሱስን ደም እንቢ ያላችሁ ነው እንቢ ብትሉ ተጠንቀቁ አለ ክርስቶስ ደም ምንድነው የሚነግር አንተ እየነገረ ያለው ጻድቅ ነህ ይያለ ቅዱስ ህዝብ ነህ የተመረጥክ ነህ ተወደሻል ይቅር ተብለሻል እግዚአብሔር ወዶሃል ሚቃወም የለም እየነገረን ያለው ግን እንቢ ምትል ከሆነ አሁን እኔ ጉድንስ እየነገርናችሁ እንዲህ ይገላሃል ምናምን አይደለም ግደም እየነገረ ታጠፋለሁ ምናምን አይደለም እግዚአብሔር አንድ ልጁን በቃ አደረገልን አንድ ጊዜ መስዋዕትና ቅርብ አሳያቸዋለሁ በአባቱ ቀን ቁጭ አለላል አያችሁ አሁን ይሄ ደም ወገኖቼ አንደኛ የሚያጸድቃችሁ የኢየሱስ ደም ነው ይሄ ደም ይነግራል ጻድቅ ነህ ተመረጥክ ህዝብ ነህ ልዩ ነህ ከመላእክት ጥቂት አድርጌ አሳንሼ ፈጥሬሃለሁ የክብርና ምስጋና ዘውድ በላይ ላይ ጭኛለሁ በእጆቼ ስራ ሾም ሁሉን ከእግር በታች አስገዝቻለሁ እባብና ጊንጡን ለተረክ ስልጣን ሰጥቻለሁ ሚጎዳ የለም ሁሉ ይገዙልሃል በቃ ይነግራል ይሄ ደም እየተናገረን ይቅር ተብሏል አመጻህን ኃጢአትን ደግሜ አላስብም እናንተ ናችሁ የምታስቡት እንጂ እግዚአብሔር አያስብም በምን አቅሙ ያስብን እንደማቅርቦ ማለት ነው አልኳችሁ በብሉይ ኪዳን ያ ነውር የሌለው ደም ያቀርቡ ካበለጡ እኛስ እንዴት እንዴት ከሰማይ ከመጣው ኢኮኖሚ ነው ማምለጥ ስለዚህ ይሄ ደም ይናገራቸዋል ጠበቃሽ ይሆናል ምንም ትዛላችሁ ዮሐንስ 8 ቁጥር ያቺ አምስታመነዝር ተያዘች የተባለችው አትወገርም ማለት ወደ ኢየሱስ አምጥቷት ማለት የታለ ከሰሱሽ አላት የለም እኔም ማልከስብሽ ቢጂ ደግመሽ አትስሪ አላት ወደ ኢየሱስ ዝመጣም መስላል ወደ ኢየሱስ የምትመጣው ይሄ ደም ነው ይሄ ደም ኢየሱስ ይቀር ይዘመጣው ይሄን ደም አየ ደሙ ከኃጢአት ሁሉ ያነጻሃል ደሙ ይቀድስሃል ደሙ በፍጹም ባለፈው ነገር ያለው እግዚአብሔርን ልታመልኩ ራሱ ከሞተ ስራ ህሊናችሁ ካነጻ ማምለክ አትችሉም እግዚአብሔርን በአእምሮ አታውቁት ብያቸዋል
እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ነው አየ አእምሮ ለካን ካልነጻ ከኩነኔ ካልነጻ ዛሬ እግዚኦ የምትለው ለምንድነው ኩነኔ ስላለብህ ነው እግዚኦ ብሎ ነገር የለም ጠዋት ተነስተ እግዚኦ ዝብንም እግዚኦ ምትል ከሆነ ተሳስተሃል እስቲል ኩነኔ ውስጥ ነው ያለው ለዚህ ነው በክርስቶስ ላሉ አሁን ኩነኔ የለባቸውም ያለው አየ ከሞተ ስራ ሊናችሁ ማለት ይሄ ህግ ነው የሞተ ስራ ያመጣብህ የራስ ፈርድ የሞተ ስራ ያመጣብህ ምታረጉት እንቅስቃሴ የሞተ ስራ ነው የሚያመጣብህ ምንም ማለት እንቅስቃሴ የለም አሁን እናንተ አሁን እምነት መጥቷል ከህግ በታች ተዘግተን ነበር እምነት ከመጣት ወፍት አሁን ህግ እምነት መጣ በእምነት ነው ወደ ቆምንበት ጸጋ የምትቀርበው በእምነት ነው አክሰስ የምታረገው ምን መስላል ጌታችን ደም ሲፈሳት የነበረች ልጅ ምን ሻዳነሻና እምነትሽ ነው ያለው አሁን ምንም ማለት እንቅስቃሴ መጾም ያስፈልግም ምንም ማለት በቃ መነካ ፓስተር የታስፈ ምትጾመው ለአንተ ነው ለእግዚአብሔር አትጾምም መነካ ፓስተር ተስፋ ለማየው ለራስ ለአንተ እሱ ወዳለው እምነት እንዲያመጣ ትጾማለህ እንጂ ለእግዚአብሔር አይደለም የምትጾመው ለእግዚአብሔር ነው የምትጾሙት እንዴ አበቃ አንተን በጣም ግራ ይተጋባል ከልብ ልንገር ግራ ይተጋባ ፓስተር ግራ ያጋባል ማለት ነው ለአንተ ነው የምትጾመው ወደሱ ወዳለው እምነት ሊያመጣ በጾም ባትጾም በንበላ ባንበላ መስሩ ሮሜ 14 ተመልከት ምንም ነገር የሚያርክ ነገር የለም ስለዚህ ይሄ ሁሉ ከደም አይበልጥ የምታረጉት ነገር ከኢየሱስ ደም አይበልጥ ምንም አያጸድቃችሁ የደም ነው የሚያጸድቅህ የኢየሱስ ደም ስለዚህ ምንድነው ለዚህ ላይ በናለዘላ በስጋ ውስጥ ህይወት በደም ውስጥ ነው ያለው አሜን ፓስተር ተስፋ ቀጥል ዛሬ ትምህርቱን ቀጥል ትዛላችሁ ምዛ ሐዋርያ ላይ እንትን ላይ ዮሐንስ ራ ላይ እንትን ላይ ያሳያችሁ እንዴት እነሱ ራሳቸው እንዴት ይሄ በደሙ ነጭተው ነጭ ልብስ የለበሱ ማለት ነው ባለፈው ነገር ያለው እስከመቼ አትፈርድልን ማለት እዛ ውስጥ ሆኖ እየጸለዩ ጌታ እስከመቼ አትበቀልልን ደማችን ለፈሰሳልኩ እሱ ያልኩ ባለፈው ቃል ነገርኳችሁ ወንድሜ ታለ ሲለው የኔ ወንድም ጠባቂ ነኝ አለ አንተ ምንም ብትዋሽም ደሙ እየጮኸ ነው አለ ወደኔ እየጮኸ ነው የኢየሱስ ዲያ አይኳችሁ ያር የሚፈሰው ደም በጣም ኮን የሚያስለቅሰው በጣም እየፈሰሰ ያለ ደም ያለው ደም ያለቀ ህዝብ ያለቀ ወጣት አይገርም አንተ በቃ በጣም የሚያሳዝነው ያ ነው የፈሰሰ ያለው ደም እግዚአብሔር ይቅጠረው ማለት ነው አየ ያ ደም ፍርድ ይጠይቃል አልኩ በተፈጥሮ እንኳን ከገደልክ እስር ቤት ትገባለህ ልትቀጣ ማለት ነው ግን ያ ደም አንተ እግዚአብሔር ይቅር ካላለ ወደ ጌታ መተ ይቅርታ ካልተቀበልክ አልኩ ደም ያለበት እስከ ጉድጓድ ድረስ ይሸሻል አልኩ ቃያን ተዛለም ሲቅበዘበስ በቃ ሲቅበዘበስ እኮ ነው እግዚአብሔር እንደገና ንሳ ገብቶ እግዚአብሔር ምሕረት አረጋለት ይቅርታ ስለዚህ ዝላንድ ላንብብላችሁ ነው ዮሐንስ ራይ ላንብብላችሁ I think ዮሐንስ ራይ ምዕራፍ 8 13 ላይ እንደዚህ ይላል ኦኬ እነዛ ነጭ ልብሱ የለበሱ እነማን ናቸው ከወዴትስ መጡ አለ መልአኩ እንግዲህ እንዳትረሳ መልአኩ ዮሐንስን ያዞሮ ነው መንግስት ሰማያት ማለት ነው መልአኩ ገብርኤል ማለት ነው ያዞሮ ነው አሁን ዮሐንስ ነው የሚጠይቀው ማለት ነው መልአኩን ጠየቀው እንዲህ ብሎ ምን አለው ማን ናቸው ከወዴትስ መጡ አልኩት እኔም ጌታ ሆይ አንተ ታውቃለህ አንተ ታውቃለህ አለኝም እነዚህ በታላቅ መከራ የመጡ ናቸው ልብሳቸውንም በደሙ አጥበው ነው ልብሳቸውን ያጠቡት በበጉ ደም አነጹአለ በበጉ ደም አነጹ አየ ይሄ የኢየሱስ ደም ክሊን ያደርጋል የኢየሱስ ደም ኩነኔን ያባረራል የኢየሱስ ደም ያጸድቃል የኢየሱስ ደም ሞገስን ወደ አንተ ያመጣል ፌቨርን ያመጣል through the blood of Jesus I have favor በደሙ ነው በዳርኩ እስራኤሎች በደሙ ነው ሞገስ የመጣላቸው ከዛ በዘበዙ ይላል አሁን ይሄ ደም ሞገስ ያመጣልሻል አፍሽን ከፍተሽ መናገር አለሽ በደሙ ሞገስ አለኝ ስራ ደጆች ይከፈታሉ በሮች ይከፈታሉ አገባለሁ በቃ ምን መናገር you have to speak በደሙ አሁን ራይታችሁ ደሙ ነው ድፍረታችሁ ደሙ ነው ሌላ ማን ይሄ ደም ይናገራል ይሄ ደም እየተናገረ ነው ግን እናንተ ማትናገሩ እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ነው የሚለው ማትናገሩ ከሆነ ጦረታ ወጣት ሰይጣን ይጠብቅሃል
የማይናገር ሰው ድኖ ጡረታ የጠበቀ ሰይጣን እግዚኦ ባልና ይሄ ደም ወገኖች ያለበት ምክንያት ደም ቅድም ነግሬያቸዋለሁ ለምንድን ነው እግዚአብሔር ያለው ደሙ ስለሚናገር ደም እንዳትበሏል ይናገራል ሚናገር አልኩ እኮ ይናገራል አልኩ ሁሉ እንስሳ በሙሉ ደም አለ በሙሉ ደም የሌለው እንስሳ ካለ አምጡልኝ ታመጡልኛላችሁ በቃ ደም አለ ሁሉ ደም አለ ደም ውስጥ ህይወት አለ ህይወታችሁ ያለው እዛ ውስጥ ነው ማመን አለ ይሄ ደም ይናገራል በቃ ኮንፊደንሳችሁ ድፍረታችሁ ይሄ ደም ነው ሌላ ምንም የለም ይሄ ደም አለ ሁልጊዜ የክርስቶስ ደም ስትጸልዩ እያጠባችሁ ነው ሁልጊዜ በቃ ስትጸልዩ እያጠባችሁ ነው የደሙ 24/7 አክቲቭ ነው ስትጸልይ እያጠበ ነው የደም አክቲቭ ነው 24/7 የሚናገር ነው ይናገራል በቃ ጠበቃሽ ነው በቃ ጠበቃ ታውቃለህ ጠበቃ ማስተዳደር በታውቃለህ ጠበቃ ዘጸአት ምዕራፍ 20 በጣም የሚያስገርም ቃል እስራኤሎች እንኳን ህግ ቢሰጣቸው በጣም ህግ አርጎ መዝለቅ የለማ ህግ መስላል 10 ትእዛዝ ሰጣቸው 10 አይደለም 619 ነው ህግ ማረጋት ይችላል ምድራችን ላይ ገብቶ አይደል ህዝቡን እንዲግራ ያጋቡት እንዲ በቃ ግራ የተጋባ ህዝብ በቃ ድህነቱስ እንዲገባ ያደረገው ህግ እኮ ነው አልቆቆነ ህግ መንግስቱ መጥቶ አይደል እንዳለ ችግር የፈጠረው እንኳን አንተ ስለ ህግ ትላለህ ህግ መንግስቱ ነው ህግ መንግስቱ ካልተቀየረ ማለት ነው ኢትዮጵያ ህግ መንግስት ችግር ያመጣው ማለት ነው ህጉ ምን መስላል ህጉስ እስራኤሎች ህግ ተቀብለው ጉዱስ ገቡ ማረጋችሁልማ አየ ህግ ማረጋ አትችልም ህግን ያረጋ ኢየሱስ ብቻ ነው አየ ዮሐንስ አትንክ ያዕቆብ ምዕራፍ 2 ላይ ቁጥር 10 ላይ ህግን ሁሉ የሚጠብቅ አንዱን ቢተላለፍ በሁሉ በደለኛ ነው ማረጋ አትችልም አንዱን ከተላለፍ ትወገራለህ አንዱን ከተላለፍ ለምጽ ይመታል አትችልም ኢትዮጵያ ህዝብ ካምጥቶ ነው እንትን ያረጋ እንደዚህ ችግሩ ሲከተቷቸው በቃ ህዝቡን አልኩ ስራ እንዳይሰራ ምግብ እንዲፈራ ቀን እንዲፈራ ሁሉ ነገር እንዲያረጋቸው ህግ ውስጥ ገተቷቸው በቃ የሚያጸድቃቸው ይመስላቸው መቅሰፍት ምናምን ቤታቸው ሊመጣ ድሮ እንደዛ አይደለም እናቴ ቤት አታሳጥቡ ዛሬ አትመጣም ቤት ዛሬ ምንድነው ትላለች ሚካኤል ዛሬ አትመጣም ምናምን ዛሬ ለምንድነው አሰሩት ህዝቡን ሚካኤል አትስራ ይልሃል ስራ ከቃሉ ይጻረራል ማለት ነው ይጻረራል ህጉን የተላለፈ ነው ማለት ነው ሚካኤል ራሱ ህጉን የተላለፈ ነው ሚካኤል ራሱ አትሰምክ 6 ቀን ስራ አለ 7ኛው ቀን ረፍ ነው ያለ ህግ የተላለፈ ነው ማለት ነው እሱ ህግ የተላለፈ እናንተ ብታከብሩት ቃል ማለት ነው ይሄ ሁሉ ያጸድቃችሁ ከዚህ ደም አይበልጥም ደሙ ነው የሚያጸድቅሽ በቃ ወደ ኢየሱስ መጥተህ ና ወደ ኢየሱስ እኔ ጋብዛለሁ ይሄ ደም ነው ነፃ የሚያደርግህ ይሄ ደም ነው የሚፈውስህ ይሄ ደም ነው ቅድም አልኩ ነጭ ልብስ የለበሱ እነማን ናቸው ከታላቅ መከራ ያመጡ በበጉ ደም ልብሳቸውን ያነጻዋል ይሄ በግ ነው የሚያነጻ ደሙ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አልኩ ለዓለም ሁሉ በቂ ነው ግን አላወቀም ሰው በሃይማኖት ታስሯል በዘር ታስሯል በተለያየ በሙስና ታስሯል በገንዘብ ታስሯል አመጽ ያያያቸው ነው ምድራችን ላይ እየሰሩ ያሉት አመጽ እየፈለፈሏቸው እነዚህ ኤፍቢአይዎች የኢትዮጵያ ኤፍቢአይዎች ለባላቸው ጋዜጠኞች ኤፍቢአይዎች ናቸው እዚህ ሀገር ኤፍቢአይ የሚሰሩት ስራ የሚሰሩት መንግስት ቢዛቸውና እንደው ሰፖርት ቢያደርጉት በጣም ብዙ ነገር ይሰራሉ አየ ይሄ ደም ብቻ ነው የሚያጸድቀው ሌላ የሚያጸድቅ ነገር የለም ሌላ መዝደቅ የለም አቋቸው ህግ ከሰጣችሁ እዛ ምዕራፍ 20 ላይ ዘጸአት ላይ መጨረሻ ላይ ብታነቡ እንደዚህ አለ የጭቃ መሰዊያ ስሩልኝ የሚቃጠለው ደህንነት ኦኬ ደህንነቱን መስዋዕቱን አንባለሁ ኦኬ በማሳስብበት ስፍራ ወደ አንተ መጥቼ እባርካለሁ አለ መሰዊያ ስሩልኝ አለ እግዚአብሔር ከጭቃ መሰዊያ ብረት እንኳን እንዳይነካው አለ ከዛ እኔ መጥቼ ምን አደርጋለሁ እባርካለሁ አለ መሰዊያ ሲሰሩ ምን ይመስላል ምን አድርገው መሰዊያ ይሰሩት አርደው ነው በጋርደው ነው በጋርደው
አየ አሁን እግዚአብሔር ህግ እንኳን ቢሰጣቸው ማድረግ እንደማይችሉ ስለሚያውቅ እግዚአብሔር መሰው ከዛ እኔ መጥቼ ምን አደርጋቸዋለሁ እባርካቸዋለሁ አለ እግዚአብሔር ባርካቸዋለሁ ህግ እንኳን ቢሰጣቸው እግዚአብሔር መጨረሻ ላይ ምንድነው ያደረገው እንትን አደረገ በቃ ህግ እንኳን ቢሰጣቸው ማለት ነው ምንድነው ያደረገው መሰዋ ስሩልኛል አትችሉም ህግ አድርገህ መባረክ የለም መዝደቅ የለም በህግ ስራ ጸርቃለሁ ካል ከርግማን ከህግ በታች ካለ እርግማኑስ ነው ያለው እርግማን ያጠቃቸዋል ለዚህ ነው ብዙ ሰዎች እግዚአብሔር አመጣ የሚሉት ይሄን ያዙ እንዳትረሱ ከህግ በታች ስለሆነ ነው እግዚአብሔር አደረገ የሚል ፓስተር ካለ ከህግ በታች ስለሆነ ነው ማይንዱ ስቲል ህግ ማይንድ ነው ፓስተር አገልጋይ ሆነ እግዚአብሔር አደረገ የምትይ ከሆነ አንቺ አገልጋይ ሆነሽ ማይንድሽ ህግ ማይንድ ነሽ ጸጋ ማይንድ አይደለም ናውን ኢየሱስ ተዛለም ያመጡ አለቃ ኢየሱስ ማይንድ ነው በቃል ብቻ ላኪያ ነው ፈወሳለሁ ቤቴ ልትገባ ይገባማ አይ እግዚአብሔር አደረገ እንዲህ ተቆጣ የምትሉ ከሆነ ስቲል ማይንዳችሁ ህግ ናችሁ ህግ ማይንድ ናችሁ ጸጋ ማይንድ አይደላችሁ ጸጋ አይደለም ኢየሱስ እግዚአብሔር አይደለም እግዚአብሔር እንዲያቀልኩ በእግዚአብሔር ከኛ የሚቃወመን የለም ነው እግዚአብሔር ወገኖች ሁሉ ማድረግ ይችላል ግን አሁን ክርስቶስ ያቀረበው ይሄ የሚናገረው ደምስ እየተናገረ ያለው እየጮኸ ያለው እኮ የአቤል ደም እየጮኸ አልኩ አቤል አልኩ ማት የኦሮሞ የትግሬው ያማረው በልበልታዳ የነጩ የጥቁሩ ደም እየጮኸ ነው ያለው ሚጮሱ ሌላ ጮት ነው የኢየሱስ ደም ግን እሱ አይደለም በዚህ በረዳት ግቡ በቃ የኢየሱስ ደም እየጮኸ ያለው ና ይያለ ነው ነይ ነኝ ማስመልጥሽ ነይ ነኝ ማስከመጣው ቁጣ ማስበለጥ ና ነይ ግደለሽ ማምለጫ አለት እኔ ነኝ ግንበኞች የናቁት ድንጋይ እኔ ነኝ ማሳረፍሽ ነይ ግደለሽም ነይ ወደኔ ና እናንተ ደካሞች በሙሉ ወደኔ ነው እኔ ላሳርፋችሁ ኑ የተጠማው ወደኔ ምጣና ያጠጣዋል በባለ 50 ቀን ተዛላችሁ ነይ ያለ ኑ ወደ ኢየሱስ ና ግደለም ወደሚናገርልህ ይሄ ደም ካደከመ ነገር ነፃ አውጣሃል ከሱሱስ ነፃ አውጣሃል በቃ ከማንኛውም ከተያስክበት ሰንሰለት የሚፈታ የኢየሱስ ደም ብቻ ነው ሌላ አይደለም ሌላ ፈታ ሌላ ምንም ነገር ብታረጉ አይፈታችሁ ብትጾሙ ቸርች ብትሄድ ብር ብትሰጥ ለደሃ ብትሰጥ የኔ ቢጤ ላሉ ለነሱ በቃ የኔ ቢጤ ስለምን ሁሉ የሱ ቢጤ ናቸው በቃ የሱ ቢጤ የሰውየው ቢጤ ማለት የሚለምነው ቢጤ ናቸው አታናግሩኝ ዛሬ ታንክ ዩ እንዳትረሱ በዚህ ደም እኔና እናንተ ተገስተናል በዚህ ደም ተዋጅታ በቃ ተዋጀሽ በዚህ ደም በሚናገረው ደም ማለት መዋጀት ማለት ምንድነው በቃ ኢየሱስ አረገን ማለት በዚህ ደም ነው ይገዛል ኢየሱስ መጥቶ ደሙን አፍስሶ ነው የገዛን ዋጀን በቃ አብሶ ዛንደኛ ጴጥሮስ 1:19 ቁጥር ላይ እንደዚህ አለ ከአባቶች ከወረሳችሁት ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደመግደም በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁ ታውቃላችሁ በዚህ በሚናገረው ደም እንደተዋጀሽ ታውቂያለሽ ተዋጅታል ታውቃለህ በቃ ኢየሱስ አደረገ በቃ የእናንተ አይደላችሁ ሕያዋንም ሙታን ብንሆን ለክርስቶስ ነው ስንበላም ለሱ ነው ወደ ኢየሱስ ከመጣችሁ ኢየሱስ ናችሁ በቃ ዋጀሽ በምኑ ነው ዋጀ በደሙ ቤተክርስቲያን ራሱ ለዋጃት ማስጠንቀቂያ ያሳያቸዋል አያው ይሄ ደም ዋጀኝ በደሙ ተዋጀው በደሙ ታውቃላችሁ ክቡር በብር በወርቅ አይደለም እኮ ነውር የሌለው ክርስቶስ ደም እንደተዋጃችሁ ይዋፍቱኖ ማውቃለብ ጴንጤ እንደተዋጀ አይ መዋጀት ቀኖች ክፎች ናቸውና ዘመኑን ዋጁ አለና እናንተ ናችሁ የምትዋጁት እግዚአብሔር አሁን የሚመጣው አመት እናንተ ካላዋጃችሁ እግዚአብሔር ዋጅላችኋል ዘሰም ላይፍ ትኖራላችሁ ካላዋጃችሁ እግዚአብሔር ያዋጅልህ መዋጀት አለበት አሁን ደግሞ ክቡር በክርስቶስ ደም ተዋጅቻለሁ አሜን ታንኪ ማስተር መንፈስ ግን እናመሰግናለን እንደ በደም በክቡር በሆነ በክርስቶስ ደም እንደታውቃላችሁ አሜን ኦኬ ኢየሱስ ጌታ ነው አሁን ላሳያችሁ በጣም ላሳያችሁ እንትን ለዘላ ላሳያችሁ ይሄ ዝም በጣም ያሳጋ ኦኬ ይሄ ደም ታውቃላችሁ በብሉይ ኪዳን ይረጩ ነበር
ይረጭ ነበር። ምን መስላችኋል? የደም መርጨት ምናምን መርጨት ምናምን በቃ ስትመጣ የምትረጨው ውሃ አይደለም አሁን ውሃ አደረጉና ነው እንጂ ደሙን ነው የምትረጨ ነበር። የበጉ ደም የክርስቶስ ደም እነሱ ያንን ምሳሌ አድርገው አሁን ስጋና ደም ስትወስዱ እኮ ምሳሌ ነው። ስጋውን ስትወስዱ የክርስቶስ ስጋ ነው። ደሙ ስትወስዱ የክርስቶስ ምሳሌ ነው። ያን ስትወስድ ልክ ያመንክ ክርስቶስ ደም እንደሆነ እያሰብክ ነው። አሁን ዕብራውያን 9 ላይ ደም ሳይፈስ ስርየት የለም እንደዚህ ያለ ኦኬ ላሳያችሁ። ኦኬ በእሲፖ ይረጭ ነበር እንደም ላምብላችሁ እንደዚህ ያለ ኦኬ ከጥቂቶች በቀን ነገር ሁሉ በደም ይነጻ ነበር። ደም ሳይፈስ ስርየት የለም ማለት አሁን ደም ካልፈሰሰ ኔቨር ስርየት ግዴታ ደም መፍሰስ አለበት። ሙሴ ምን ያደርግ ነበር? ይረጭ ነበር። በቃ በእሲፖ ይረጫል። በቃ ስመጣ ይረጭብሃል። በደም ትረጫለህ። ካህኑ ይረጫል። ለምንድን ነው? ደም ነው የሚናገር ደም አልኩ እኮ ይናገር። ስለዚህ አሁን ይሄ ደም ያደርግ ደም ካልፈሰሰ ስርየት እንጅሩ በቃ ስርየት የሚባል ነገር የክርስቶስ ደም ባያመጣ ጴንጤም የለም እንጂ እንዲህ መዘመር የለ ፓስተር የለ ዩቲዩብ ላይ የምታው ምናምን አጋንንትም አይንጫጫ ምናምን ወንጌል አንሰብክም። እዚህ ላይ ቆመ ፓስተር ተስፋዬ ወንጌል ለማሰብክ ደሙ ከሌለ ማለት ነው። አየህ ይሄ ደም ግዴታ ካልፈሰሰ ስርየት የለም መፍሰስ አለበት። እግዚአብሔር ግዴታ መፍሰስ አለበት። የህዝቡን በአዳም ያጣነውን ነገር ሊያመጣ በአዳም ኃጢአት ሁላችንም ኃጢአት ሆኖ በአዳም ሞት ሁሉ የመጣው በአዳም በሽታ ሁሉ የምታው ነገር ሁሉ የመጣው ኃጢአት ኮዙ ማን ነው? ኃጢአት ነው። ኃጢአት ምንጩ ነው። ይሁን የበሽታ ምንጭ ኃጢአት ነው። የድህነት ምንጭ ኃጢአት ነው። ግን ኢየሱስ መጣ ራሱ ኃጢአት ሆነ። እኔ አብሶ 2 ቆሮንቶስ 5:1 ላይ እግዚአብሔር ራሱ ኃጢአት አደረገው እኛ የእግዚአብሔር ጽድቅ እንድንሆን። እኔ አሁን አምራቸስ ራይት አለኝ ለመባረክ፣ ራይት አለኝ ለመፈወስ፣ ራይት አለኝ ራይት አገኘ ማለት ራይት የሚያደርግ ምንድነው? የክርስቶስ ደም ነው። አሜን። እንትን ላይ በጣም ላሳያችሁ ሌላ ኦኬ አይ ቲንክ ክርስቶስ ምን ያህል አንድ ጊዜ እንዳቀረበ ላሳያችሁ። አንድ ጊዜ እንደም እንዳቀረበ ሌላ የሚቀር ነገር የለም። አብሶ ዕብራውያን ላይ ላሳያችሁ። ዕብራውያን ምዕራፍ ላይ አይ ቲንክ 11 12 ላይ እንደዚህ አለ ሊቀ ካህናት ሁሉ ዕለት እያገለገሉ ኃጢአትን ኦኬ ለምብላችሁ ኦኬ ኃጢአትን ሊያስወግድ ከቶ የማይችሉትን እነዛን መስዋዕት ብዙ ጊዜ እያቀረቡ ቆመዋል። ሊቀ ካህናት እነዛ ማለት ነው። ኃጢአትን ከቶ ሊያነጻ የማይችለው መስዋዕት ምን? ኃጢአት እኮ የበግ ደም አያነጻህም። የበግ ደም አያነጻም እኮ ግን ከቨር ነበር የሚያደርጋቸው። በብሉይ ኪዳን ምን ነበር የሚያደርገው? ከመጣው ቁጣ ይሸፍናቸው ነበር እንጂ ሙሉ በሙሉ አያነጻቸው። ያ የሚያፈሱት ደም ማለት ነው። ዕለት እኮ ቀን ቆመዋል። ሊቀ ካህናት እኮ ቆመዋል። ላሳይቱን የማይችሉትን እነዛን መስዋዕት ብዙ ጊዜ እያቀረቡ ቆመዋል። እርሱ ግን ለኃጢአታችን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪሆን ይጠብቃል። ልዩነቱን አያችሁ? እነዛ ሊቀ ካህናቶች ቆመዋል። እሱ ግን ቁጭ አለ። ምን አቅርቦ? አንድ ጊዜ ዋንስ አቅርቦ በቃ ለዘላለም። እንግዲህ ይሄንን እንትን መማርን ነው። አቡጊዳ ዘላለም ማለት ፎሬቨር ማለት ነው። አንድ ጊዜ አቅርቦ ቁጭ አለ ይላል። ደስ አይል? ይሄ የሚናገር ደም ማለት ነው። አሁን የሚናገርላችሁ ለምንድን ነው? ጨርሶ አንዴ ስለቀረበ ነው። ይናገርላል። ስራ ጨርሻለሁ ይላል። ይሄ ደም ስራ አልቋል ተፈጸመ። ለመስቀል ተዛላችሁ ቁምጣጤ በወሰደ ጊዜ ተፈጸማል፣ ስራ አልቋል ይላል። እንደምትጸልዩበት እኮ ያለቀ ስራ ነው። ተሰጥቷል። ያንተነ በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጋ ሆነሃል። አዲስ ፍጥረት አድርጌሃለሁ። የተባረክነ ሰማይና ምድር ለፈጠረ ለእግዚአብሔር የተባረካችሁ የተመረጣችሁ። አሁን እናንተ መንፈሳዊ እስራኤሎች እንደሆነ ታውቃላችሁ። መንፈሳዊ እስራኤሎች እኮ ነን። እስራኤሎችን መሰረት አየህ በቃ ተባርከሻል፣ ተወደዳለህ። እግዚአብሔር ይወድሃል። እግዚአብሔር በቃ ይወድሻል፣ ፎሬቨር ይወድሻል። ከዚህ ፍቅር ደግሞ እሱ ሮሜ 8 ማንበብ ነው። 17 ችግር የሚለየኝ የለም ማለት ከዚህ ፍቅር ማለት ከእግዚአብሔር ፍቅር አየህ ፍቅር በዘላለም ፍቅር ወድጄሻለሁ። ይሄ ደግሞ እኮ ነው የሚነግራችሁ። ሌላ ምንም የሚነግር ነገር የለም።
የበጉ ደም ይናገራል። ስለዚህ በእግዚአብሔር ቀኝ ጠላቶቹ የእግሩ መረገጫ እስኪሆን ድረስ ይጠብቃል። አሜን አሜን። አንድ ጊዜ በማቅረብ ቀጥሎ እዛው ቁጥር 14 ላይ አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አድርጓቸዋል። እሰይ አያም ፍጹም ነኝ እኔ ፍጹም አድርጎሻል። ፐርፌክት ነኝ ራቸስ ነኝ። በቃ ይሄ ደም ይሄ ሁሉ ይሄን እየነገራችሁ ነው አልኩ። ጴንጤ ራሱ አንዳንዴ ግራ የሚጋባው የሚናገረው ደም ስለማይገባው ነው እንጂ ተናግረዋል። ዝም ብሎ በቃ ኮንፈረንስ ምናምን ታምራት ምናምን የሚፈልገው ስላልገባው ነው ስላልገባ ነው እንጂ ይሄ ደም ይናገርልሃል። እንደተፈወስክ እንደተባረክ ሁሉ ያንተ እንደሆነ ስልጣን በሰማይ በምድር ተሰጠኝ አለ። ሰጠን ጌታ የሰጠኝን ቃል ሰጠዋቸው እነሱም ተቀበሏል። ሰጡሻል ይነግራል። ስልጣን እንደተሰጠ ይነግራል። ይሄ ደም ማለት ነው። ሰይጣን እንደወደቀ ይነግራል። እንደተቃጠለ ሁሉ ከእግሩ በታች እንዳስገዛለ ያው ደሙ ይናገራል። ግን እናንተ እምቢ ብትሉ ተጠንቀቁ አለ። ለዚህ ደም በሚናገረው ደም ብትሉ ተጠንቀቁ አለ። ደህንነትን አዘጋጀልን። አሜን አሜን። ፓስተር ተስፋዬ ቀጥል ፓስተር ተስፋዬ። አንድ ጊዜ በማቅረብ ምን አደረገኝ? ቀደሰኝ፣ ፍጹም አደረገኝ። አም ፐርፌክት ኢን ክራይስት ጂሰስ። ፐርፌክት ፓስተር ተስፋዬ ፐርፌክት ነኝ እኔ። በማን ነው ፓስተር? በክርስቶስ በዚህ ደም እንደ ፐርፌክት አንተ ብቻ ነህ፣ እግዚአብሔር ብቻ ነው አይደለም አይደል? በኔም ነኝ እሱ እንዳለ በዚህ ዓለም እንደዛው ነኝ እኔ። ክርስቶስ የሆነውን ነው እንኩት እኔ ክርስቶስ የሆነውን ነው ሆኖ እኔ ፓስተር የሆነውን አይደለም ነብዩ የሆነውን አይደለም ሆኖ እኔ አለዛማ ትገመጣላችሁ እግዚአብሔር ትገምታላችሁ። ክርስቶስ የሆነውን ነው። አንደኛ ዮሐንስ 4:18 ላይ እሱ እንዳለ ለፍርድ ቀን ድፍረት ይሆንልን ዘንድ እኮ ነው። ክርስቶስ ጻድቅ ነው፣ አም ጻድቅ ነኝ። ቅዱስ ነው፣ ቅዱስ ነኝ። ፐርፌክት ነው፣ አም ፐርፌክት ፓስተር ተስፋዬ ፐርፌክት ነው። አይ አም ፐርፌክት ነኝ በክርስቶስ ነኝ። አያችሁ ይሄ ካልገባችሁ ግን ከልብ ልንገራችሁ ትሄዳላችሁ፣ ግን እዛ ስትሄዱ ትገረማላችሁ። እንዴ ሳለቅስበት የነበረው ሁሉ የኔ ነው ትሉታላችሁ። ምክንያቱም አልኩ የአዲስ ኪዳን ጸሎት አይናችሁ እንዲበራ ነው። ሌላ ምንም በአዲስ ኪዳን ጸሎት አይን ይበራ። እኔ ሁሌ በቃ ኮሚኒን 3 ጌታ አይኖቼን ክፈት። እነዛ የማሰቦች አይናቸው እንደከፈት ክፈትልኝ፣ የበላመን አይን እንደከፈት ክፈትልኝ፣ ያጋረን አይን ክፈትልኝ ጌታ ሆይ። ጸሎቴ እሱ ነው። አይኔን አብራልኝ፣ ልቦናዎች አይኖች እንዲበሩ አይደል? የመጥራቱ ተስፋ ምን እንደሆነ ለምታምኑ ነው። በቅዱሳን ዘንድ ያለውን ባለጥግነት ለምታ ከሁሉም ይበልጠው የኃይሉን ታላቅ ታውቃላችሁ። አይናችሁ ካልተከፈተ ራሱ የኃይሉን ታላቅነት አታውቁም። እግዚአብሔርን ትገምቱታላችሁ፣ ቦክስ ውስጥ ትከቱታላችሁ። እስራኤሎች ወገኖች አይተውት እዛ በሲና ሙሴ አንተ ተናገረን፣ እግዚአብሔር አይናገረን። እግዚአብሔር ሰምቶ ድምፁ ሰምቶ የእግዚአብሔር ማለት አያችሁ። ኃይሉን ራሱ የምታውቁት አይናችሁ ካልተከፈተ አታውቁም የእግዚአብሔርን ኃይል ማለት። ይሄ ህዝብ አምልኮ መልክ አለው ኃይሉን ክደዋል አለ። ዛሬ ስንት አምልኮ መልክ አላችሁ ኃይሉን ክደዋል። ኃይሉን መስላ ጳውሎስ ዘዛለም እንደ በደማስቆ ላይ እንዴት እንደተገናኘው እንደምን መሰላል የእግዚአብሔር ኃይል እኮ እግዚአብሔር ኃይል ያቀልጣል። እኔ ድሮ አላቅም ነበር፣ ህፃን ነበርኩ፣ አልተማርኩም። አንዴ እንደውም ከአንበሳ ጋር እጄ ልታገላልኩት ጌታ የኃይሉን አላውቅም ነበር፣ ልጅ ነበርኩ። በጣም የእግዚአብሔር ኃይል በጣም በላይ ላይ ሲያርፍ ማለት የእግዚአብሔር ኃይል ማለት ነው ወገኖቼ። የእግዚአብሔር ኃያል ነው። ይሄን ግን ኃይሉን ካላወቃችሁ ትገምቱታላችሁ። እግዚአብሔር በነገር ትገምቱታላችሁ። በመሰሙት እዚህ ፌክ ኒውስ ለምትሰሙት ወሬ በሚታየው ትገምቱታላችሁ። እግዚአብሔርን በሚሰማችሁ በኢኮኖሚ በመናም ትገምቱታላችሁ። እግዚአብሔርን በቃ በጥቃቅን ነገር እግዚአብሔር ይገመ አታውቁማ። ኃይሉን በቃ እያለቀሳችሁ ለጥቃቅን ነገር ምናምን ኃይሉን ካወቅህ ጸጥ ነው። ስጋ የለበሰ ሁሉ ጸጥ በልም ለእግዚአብሔር ቃል። ግን አይናችሁ ካልተከፈተ እንዴት ታውቁታላችሁ ኃይሉን? ለዚህ ነው መጸለይ ያለባችሁ የአዲስ ኪዳን ጸሎት። አይኔን አብራልኝ፣ ሁሉ ጊዜ አይኔን ክፈትልኝ፣ ልቦናዎቼን አይኖች አብራ። ኤፌሶ ምዕራፍ በጸልዩ ልቦናችሁ አይኖች እንዲበራ ጸለየ። ጳውሎስን ብትጠሩት የሚጸልይላችሁ ባል ስጣት፣ ሚስት ስጠው፣ ገንዘብ ስጠው ኔቨር አይጸልልህም። ባርከው እንደዛ ብሎ ነገር ወደ ተባርከሃል አይጸልልም። አይኔ እንዲከፈር የሚጸልይ ጳውሎስ
ሌላ ነገር ሳትጥሩኝ ባካችሁ ተው ያይሉታል መንገድ ታቁ ዘንዳ ነው አሜን እናመሰግናለን እግዚአብሔር እናመሰግናለን ኦኬ ለዕብራውያን ምዕራፍ ለምንላችሁ ኦኬ ይሄ ሌላ ደግሞ ይሄ ደም ይናገራል መናገር አለበት አይ በመናገር ነው አብሶ ዮሐንስ ራእይ ላይ ተዛለም ከመላእክት ጋር ተገዳድሮ አጅሬ አንድ ሶስተኛውን ይዞ ወደቀው እኮ ከመላእክት ጋር ጦርነት ፈጥሮ እኮ ነው አብዚ ይመስለኛል ጌታ ራሱ ዛ ዮሐንስ ምዕራፍ 10 ላይ ነው ቁጥር 19 ላይ ሰይጣን እንደ መብረቅ ሲወርቅ አዩት ያለው እዛ ላይ ነው ከመላእክት ጋር ተዛለም አንድ ሶስተኛውን ይዞ ወደቀ ይላል ከዛ ወይዮላችሁ በመድር ላላችሁ አሁን ሰይጣን እንዳትረሳ የዚህ ዓለም ገዢ ሰይጣን ነው ይሄ እንዲህ ያደረገ ያለው አክት መንቀጥቀጥ ምናምን ሰውን ጦርነት ውስጥ በቃ ምናምን በቃ እየመራ ያለው ሰውን እያወናበደ ያለው ሰይጣን ነው የዚህ ዓለም ገዢ መጣል በኔ ላይ አንዳች የለውም ማለት ዮሐንስ 14 ላይ ቁጥር 30 ነው አሁን ይሄ ያደረገ ጎርፍ ምናምን መቃጠል መሳት ምናምን ኮቪድ ምናምን በሽታ ይሄ ሁሉ ያደረገ ያለው አክት ያደረገ ያለው ሰይጣን ነው ግን ጌታ ምንድነው በሱ ላይ ሰጠን ስልጣን ብቻ ነው ሰጠን ሚጎዳችሁ የለም ማለት ስልጣን ሰጠ ወርቋል አለ በቃ እንደ መብረቅ ሲወርቅ አየውታል አሁን እዛ ዮሐንስ 12 ላይ ብታነፉ እንደዛ ግን ለእናንተ ላሳያችሁ እንደዛ ነው ዮሐንስ 12 ላይ እንደዛ ነው አሁንም የአምላካችን ኦኬ ማዳን ኃይል መንግስትም ሆነ ይላል ኦኬ ሆነ ኦኬ ላምብላችሁ ኦኬ የክርስቶስም ስልጣን ሆነ ቀንና ሌሊት በአምላካችን ፊት የሚከሰው ሰይጣን ምን አለ ወርቋል አለ ተጥሏል አለ ቀንና ሌሊት በአምላካችን ፊት የሚከሰው ሰይጣን ታዳውን ይሄ የሚከስሽ ካለ ቀጥሏል ቀጥሎ እነርሱም ከበጉ ደም የተነሳ አንደኛ ሁለተኛ ከምስክርነታቸው ቃል የተነሳ ድል ነሱት ይላል ነፍሳቸውንም አልወደዱም እስከ ሞት ድረስ አልወደዱም ምን አለ እዚህ ላይ ቀንና ሌሊት የሚከስ ማን ነው እግዚአብሔር ነው አይደለም ሰይጣን ነው የሚከስ ሰይጣን ሁሉ ከሳሽ ነው ይከሳል እንዲያርገህልሽ እንዲሰርተሽለ እንዲፈተሽለ እንዲያፖርሽን አርገሽለ እንዲያርገህለ እንዲከሳል በቃ መቼም ቸርች አልመጣህም አይደለም ትላንት ቀርተለ ወደ ትናም ቀርተ በቃ ይከሳል ሰይጣን ሁሉ ስራው ምንድነው መክሰስ ነው አሁን ምንድነው እነርሱም አንደኛ ከበጉ ደም የተነሳ ምን ማለት ነው ከበጉ ደሙ ከሰራው ስራ የተነሳ ይሄ የሚናገረው ደም ይናገራል መናገር አለብሽ ቀጥሎ ከምስክርነታቸው ቃል ድል ነሱት ይላል ነፍሳቸውን እስከ ሞት ድረስ አልወደዱም አየት ድል የምትነሽው በእንደዛ ነው በመናገር ነው እሱ ይናገራል እኔም እናገራለሁ ደሙ ይናገራል እናገራለሁ ደሙ የሰራልኝን ስራ ስነግረው ጸጥ ይላል በደሙ ያለቀው ስራ ስነግረው ጸጥ ይላል በደሙ ክርስቶስ ያልጨረሰው ስራ ሁሉ ስራ ጨርሷል ተፈጸመ አለ በደሙ ኮምፕሊት አድርጓል በዚህ ደም ማለት ነው ግን ማትናገሩ ከሆነ እናንተ እንቢ ካላችሁ ወዮላችሁ አለኩ እንቢ የሚከስሽ ተደብቀሽ ቤት ውስጥ እንድትቀመጪ እንዳትወጪ ያደረገሽ ማለት ነው ልክያችሁ ዮሐንስ 4 ላይ በቤቷ በጠራራ ሰዓት ውሃ ምትቀዳ ማለት ነው ኢየሱስ መጥቶ አይደለ ያወጣት ወደ ሰማርያ ሄዳ ወንጌል እንድትሰብኩ የመጀመሪያ ወንጌል ሰባኪ ያደረጋ ሴቶች ለምንድነው የከሰሰማ ይከስሻል አንቺም ብሎ ደግሞ ሰባኪ እንዲያርገሽልን እንዲየለን ፈተሽልን እንዲ ብለሽልን አንቺም ብሎ ደግሞ ሰባኪ ብናል ይወላየ እንግዲህ አንተ ጸጥ የምታሰኘው እነርሱ ከበጉ ደም የተነሳ ከምስክርነታቸው ቃል ድል ነሱ ተነሰዋል በቃ ይሄ ደም ባጠቃለለ በሰራው ስራ እንዳትረሳ ደሙ ይናገራል አንተ ባትናገር እሱ ይናገራል አንቺ ባትናገር ግን አንተ ግን ማትተባበረው ከሆነ የሚናገረው ደም እንግዲህ እሱን እናንተ መልሱልኝ የሚናደሩ ነው ላሳያችሁ ኦኬ አሁን ይሄ በደም ይናገራል አልኳችሁ ደሙ ይናገራል በቃ ይናገራል እንደጸደቁ ክርስቶስ በደሙ እንዳጸደቀኝ ከአባቱ ጋር እንዳስታረቀኝ የጥሉን ግርግዳ እንዳፈረሰ ይከሰን የዳን ጽፈት እንደደመሰሰ ይከሰን ነበር አለቅነትና ስልጣናትን ጠርቆ በመስቀል እንዳዞረ ሰይጣን እንደተቀጠቀጠ ይነግረኛል
አሁን ሰይጣንን የምታሸንፉ በዚህ ደም ብቻ የዚህ ደም ፓወር ስትረዳ never አካባቢ ራሱ ክፉ ምናምን ይወራ ቶርኔዶ ምናምን አይገባም ክፉ ዳንታ አይቀርም መዝሙር 91 አክቲቭ ነው ብያለሁ በደሙ መቅሰፍት ወደ ቤት ያገባል ይጠብቁኝ ዘንድ መላእክቱ ስለኔ ያዛል እግሬ በድንጋይ እንዳትሰናከል በእጆቻቸው ያነሱኛል አየ እነሱ በቃ አሁን አክቲቭ ነው ማለት ይሄ ደም መናገር ሲኮንንሽ እንዲነሽ እንዲየለም እንዲነህ ሲለ አሃ ተሳስተሃል ጆን ወስሌ የተባሉ ሰው በጣም አንዴ ሰይጣን ከሰሰኛ ነው በቃ አላስቀምጣል አገልጋያቸው በቃ ከሰሰኝ በጣም በቃ ስቃይና ሳይ እንዲያርገ በቃ ከዛ አንድ ቀን ቁጭ አልቋል በልና የሰራሁትን ንገረኝ አልኩታል ልጻፍ አልኩታል ጻፍ አለኝ አለ አንድ እንዲያርጋል ጻፍኳል ሁለት እንዲያርጋል ጻፋል ሶስት እንዲያርጋ እስከ 7 ድረስ አጻፈው ሌላስ የቀረ አለ የቀረ የለም አልኩታል የለም እርግጠኛ ነኝ አልኩታል በል ከሰባተኛው ስምንተኛው የክርስቶስ ደም ከኃጢአት ያነጻል ብለ ጻፍ ስላለ ጠፋ አለ በቃ አየሽ ጠፋ በቃ ይጠፋ ለምን መሰለ ደሙና ኩነን የሚያባላ እዛ ግን እግዚኦ ዘንደል በቃ ጠዋት ተነስተ እግዚአብሔር ይቅር በለኝ ግን አንድ ቀን ብዬ ማላቅ ይቅር በለኝ እግዚአብሔር ይቅር በለኝ ጴንጤ የምትል ከሆነ እስቲ ኩነን ነው ያለው በክርስቶስ ላሉ እኮ ነው አሁን እኮ ነው ኩነን የለም ከዛ ጻፍ ስለው መጨረሻ ላይ ጠፋል ኩነን ተባረረ አየ ደሙ ኃይል አለው ደሙ ይናገራል ዘጸአት 12:30 ለገንቻለሁ እግዚአብሔር ለሕዝቡ በግብፃውያን ፊት የፈለጉት እንዲሰጣቸው ምን ሰጣቸው ሞገስ ሰጣቸው እነሱን በዘበዘዋል ለምንድነው ይሄ ሞገስ የመጣው በደሙ ነው through the blood of Jesus I have what is it ተናገሪ through the blood of Jesus I have favor ሞገስ አለ ስራ ደጆች ይከፈታል የመግረሽን ጉዳይ ይለቀቃል እንዲቋላ ትራምፕ መጥቶ እንዲያለ እንዲው እንዲ በቃ ዛላላ ያሉ ሰዎቹ በቃ ያንን ነው የሚያወሩት አላመኑም እነሱ ጋር ያለውን አላወቁም ልክ የግያዝ ወንድምናት ግያዝ እንደጮ ማለት ነው እንዲያለ ሊዘጋ ነው ኢሚግሬሽን እንዲያደርግ ነው እንዲያለ አረ ተው ታይ አንቺ ጋር ያለው ነው ወቂ ታይ ወቂ ታይ አንተ ጋር ያለው ነው ወቅታው ታው ተዛለም ከኛ ጋር ያለው ከነሱ ካለ ይበልጣል አለኩ ኤልሳ ማለት ነው እዛ ሁለት ያነገስ 6 ላይ 16 ተሰማት አንዳንድ ጴንጤ ሲጮ ሳይው ግርም ምን የሚለኝ ከሱ ጋር ያለውን አላወቀም እየተናገረ ያለውን የሚታየው ነው የሚያወራው ለዚህ ነው የሚታየው ጊዜው እንደሆነ አላወቀም አንድ ጊዜ በጣም አንዱ ማለት ኢሚግሬሽን ይርቋል ከዛ ሲሄድ አለዛ ኢንተርቪው ያደረገኝ ሰው ያመናጨቀኛል እንደውም ዲፖርት ይደረጋል አለኛል አሃ አልኩና አለ ቤት ይርቋል በቃ እሺ ብዬ በቃ ባንክ ከፈለክ ይርቁና መጻለቅ ጀመርኳል መናገር በቃ ምንም ይሄ ነገር እሱ ነው ያለው እግዚአብሔር አላለም ወይ ሴትየዋ እንዳለችው ማለት ነው ሴትየዋ ግን ቃል መጥቶላቸዋል እሳቸው ወደ አሜሪካ ሊመጡ ማለት ነው ከዛ እንሄዱ ገቡ አሜሪካ በሚያስተረጉም ማለት ነው ከዛ አሁን አሜሪካ ያቺ ኢንተርቪው የምታረጋቻቸው ሴት ናት እማማ የት ሊሄዱ ነው አላቸው ያስተረጉሙ ማለት ነው አይ በቃ እሳቸው አይ መሄድ አይችሉም ብላ ምን አለች አሉ ሰውየው ሲያስተር አይ ማማ ያለችው መሄድ አይችሉም ኖ ንገራት ጌታ ትሄጃለሽ ብሎኛል እሄዳለሁ ንገራት አለ ከዛ ሲነግራት መለሰችና መታችላቸው ማለት ነው ጌታ ብሎኛል አለ አምነው እሳቸው አሁን ይሄኛውም ሰውዬ ቤቱ ገብቶ መናገር ጀመረ ቤቱ መጸለይ ጀመረ ነገሩን ትቶ ማመስገን እግዚአብሔር ስለተለቀቀ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብለሃል አሜን ደገመው ባዝዳ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብለሃል ብሎ ሲተናገረ ሳለ ስልክ ተደወለለት ያ እምቢ ያለው ሰውዬ አጣን ምን አርገን ብንሄድኩ አንተ ከርግ ጀምሮ እንቅልፍ የለኝም ማለት በልና አለኝ ጠራኝና ለመጣልኝ አለ ይኸውልህ ትዛለም እዛ በዳንኤል ዘመን ንጉሱ እንቅልፋቶ አየውልህን ካላወቃችሁ ግን እስቲ ለገመታችሁ እናንተ የምታወሩት ትራምፕ አለ ማለካ መንግስት ኢሚግሬሽን አለ በቃ የምታወሩት ያለ ነው ወራችሁ ምና በጣም ግርም ይሉኛል ሰማና ቦዲ አንዳንዴ ጻጥላሉ እላለሁ በቃ
በቃ ዘንበላለሁ መላገ እያየው ታይ ሰነፈረ ሰደብ በልቡ እግዚአብሔር የለም አንደሚና አንዳንዴ በቃ አንዱ ምን ግርም ይሉኛል እነሱ ያነሱ ጋር ያለውን አያውቁም ውስጣቸው ያለውን አላወቁም ማከነለ አላረጉም ይሄን ደም ጉልበት አላወቁም የደሙ ጉልበት አላወቅሽም እናንተ በኢኮኖሚ እንደሚበልጥ ካለው ከኢትዮጵያ ኢኮኖሚ ከሁሉ ከጤፍ እንደሚበልጥ አላወቀው ስላላወቀው ነው ለዚህ ነው ህዝቤ ዕውቀት ከማጣቱ ተነሳ ጠፋለ ሆሴዕ 4:6 በደንብ አንብቡን ዕውቀት ካጣችሁ ትጠፋላችሁ ዕውቀት ከሌለ ቀደም ነገር እንደተዋጃችሁ ታውቃላችሁ አለ ካላው እምነታችሁ ራሱ የሚጀምረው ስታውቁ ነው ካላወቅም ነፍስ ያለው ዕውቀት ተወዘን መልካም አይደለችም ይላል ስለዚህ ማወቅ ያስፈልጋል አሁን እነሱም ከበጎም የተነሳ አሜን 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 ሌላ እንዳትረሳ ይሄ ራሱ ደሙ ራሱ ሰላምን ያመጣልን ኤፌሶን ምዕራፍ 1:12 አንብብላችሁ እናንተ በፊት ርቃችሁ የነበራችሁት በክርስቶስ ኢየሱስ ሆናችሁ ኖ በክርስቶስ ኢየሱስ ሆናችሁ በርሱ ደም ቀርባችሁ ርቃችሁ የነበራችሁ አለ በክርስቶስ ሆነን በክርስቶስ ደም ቀርበ እሱ ሰላማችን ነው አሁን ያቀረበን እኛን የኔ ጥሩስ ነገር አይደለም መጾም አይደለም ለዳ መስጠት አይደለም ያቀረበኝ ደሙ ነው ርቄ ነበርኩ አሁን እሱ ምን ነው ሰላሜ ነው በክርስቶስ ደም ሆናችሁ ቀርባችኋል አሁን ያቀረበኝ ማን ነው የኢየሱስ ደም ያቀረበኝ ማን ነው የኢየሱስ ደም አሜን የኢየሱስ ደም አየ ለላንድ በተላመላችሁ አንደኛው አንስ ላይ 1:6 ላምበላችሁ ኦኬ አሁን ይሄ ክርስቶስ ደም ኃጢአትን ሁሉ ያስወግዳል ይላል ኃጢአትን ሁሉ ያስወግዳል ኃጢአትን ሁሉ ያስወግዳል ማንኛውም ኃጢአት አልኩኮ ቃያን ገሎ ሲቅበዘበስ እግዚአብሔር ምሕረት አደረገለት ከዛ ምልክት አደረገበት ያገኘው ሁሉ እንዳይገለው አሁንም ይሄ ደም ምንም ነገር እንዳይገልሽ ዶክተር ያለሽ ነገር እንዳይገልሽ ትሞታለና ያለው እንዳትረሳ ዶክተር ነው ያለው ዶክተር እኮ መርምሮ ነው በተለስኮ በመና መርምሮ ነው የሚታየው ነው ነገረ ግን የማይታየው ነው የሚታየው ነው እምነት የሚያምነው የሚታየው ጊዜው ነው ካል ሁሉ ጊዜ ታምነን አይደለም ነው እንደገና የማይታየው እንጂ የሚታየው ባንመለከተ ቀላል የሆነ ጊዜ መከራ አይደለም ነው ነገር የለም እኮ አይደለም አለ ግን ያ ቀላል የሚሆነው የማይታየው ስታዩ የሚታየውን ካያችሁ ትሰምጣላችሁ ልክ ጴጥሮስ እንደሄደው ንፋሱን አይቶ ኃይል አይቶ ሰምበተና ጌታ ብድግ አደረገው ኢየሱስን እያየ የማይታይ አምላክ ምሳሌ ማን ነው ኢየሱስ ነው አሁን እኔ ላይ ተፈቀደልኝ ይሄ የሚናገር ደም ይዞ የመጣው ኢየሱስ ነው ደም ይዞ የመጣ ይቀርበልኝ በአባቱ ፊት ይቀርበልኝ በአባቱ ፊት ኃጢአቴን ሁሉ ያስወገደልኝ ተቀባይ እንዲኖረኝ ያደረገኝ አባቱ እንዲያኝ ያደረገው ክርስቶስ ኢየሱስ ነው ደሙ ነው ማለት ነው አሁን ላሳያችሁ እንደዚህ አንደኛው ላይ ከእርሱ ጋር ህብረት አለን ብንል ኦኬ በጨለማ ብንመላለስ እንዋሻለን እውነትንም አናደርግም ነገር ግን እርስ በርሳችን በብርሃን እንዳለን በብርሃን ብንመላለስ ያንዳንዳችን ህብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አይ በብርሃን ተመላለስን በጨለማ ብንመላለስ እንዋሻለን አይ ግን የክርስቶስ ደም ምን ያደርጋል ከኃጢአት ሁሉ ያነጻሻል ይሄ አሁን የሚናገረው ደም ምንም ኃጢአት ስራ እኔ አንዳንዱ ግርም ይለኛል ይሄን ሰርቼ ይለኛል ቆይ ይለዋለሁ ቆይ አንተ የሰራው ስራ ክርስቶስ ከሰራው በለጠ ለዋለሁ ቀና እንዲል ነው አይ ይሄን አርጌ እግዚአብሔር ይቅር ይለኛል ይሄን ሰርቼ እግዚአብሔር ታይ እግዚአብሔርና ተገምተው ተው ይሄንን ደም አትገምት ምንም ማለት ኃጢአት ቦታ የለውም በዚህ ደም ይከባለላል ምንም ነገር የሰራው ኃጢአት ቀደም አድርጎ ግደል ሌዝቢያኑኝ ሆሞሴክሱዋሉን ማንኛውም ነገር ውስጥ የደም ያነጻሃል ስትመጣ ማለት ነው ወደዚህ ወደሚናገረው ደም ከመጣ አይ ያለዛም ቢካል ግን አይቻልም ለዚህ ነው እናንተ ደካሞች ሸክማቸው ከበደ ወደኔ ነው ለማቴዎስ 11 ያስብተለ ደካማ ሲል ምናልባት በኃጢአት በበሽታ በሰርቆት
በሙስና በተለያየ ነገር ድካም ውስጥ ያለሽ ነይ ነው ያለሽ። ነይ ላሳርፍሽ ነው ያለ። ና ላሳርፍህ በፊቱ አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አሜን። አብዙ ላሳየችሁ ለቤተ ክርስቲያን ማስጠንቀቂያ ሰጥቶን ሐዋርያ ምዕራፍ ላይ 20 እንደዚህ ያለ እናንተ ጳጳሳት አድርጎ የሾማችሁ ለመንጋ ሁሉና ለራሳችሁ ተጠንቀቁ አለ። ግን እንትን ለምሰጀነ ተጠንቀቁ አለ። ኦኬ እኔ እንዲሄድ አውቃለሁ፣ ግን አለ ለመንጋው የማይራራ ጨካኞች እንደሚመጡ አውቃለሁ አለ። ቀጥሎ እንደዛ አለ። ቀጥል ኦኬ አለ። በዛ በደሙ ለዋጃት ለቤተ ክርስቲያን ተጠንቀቁ አለ። በደሙ ለዋጃት ቤተ ክርስቲያን ተጠንቀቁ። አሁን እቺ ቤተ ክርስቲያን በደሙ ነው የተዋጀችው። እንዳትረሳው ቤተ ክርስቲያን ግንቡ አይደለም። እኔ ነኝ የሱ ማደሪያ ቤተ መቅደስ። እናንተ የሱ ቤተ መቅደስ እንደሆናችሁ አታውቁም ይላል። አሁን ሰው በሰራው አይኖርም። እሱ ግንቡ ውስጥ ተሰብስበ ሁለትም ሶስትም ካለ አለ፣ ግን አንተ ስትወጣ እዛ ግንቡ ውስጥ የለም። እንዳትረሳ እግዚአብሔር ኦምኒፖቴንት ነው። እግዚአብሔር ዳንስ ቤት አለ። እግዚአብሔር ሁሉ ቦታ አለ፣ ሁሉ ስፍራ አለ። ግን አሁን ቤተ መቅደስ እያለ የሚነግር እኔን ነው። በደሙ የዋጀሽ ቤተ ተጠንቀቁ አለ። ማይራሩ ለመንጋው ማይራሩ ጨካኞች ይመጣሉ አለ። አያየን አይደለን? ብር የሚወድ አገልጋይ ሚናጠቅ ብር ምናምን በቃ ተላየ ነገር እያደረገ ህዝቡን እያደነዘዘ ዘይት ምናምን እያለ ብዙ ነገሮችን ማያረጉት ብር ለማግኘት ሰበብ ምናምን። በአዲስ ኪዳን ዘይት ብሎ ነገር የለም። ኦሬዲ ተቀብታል እንጂ ልክ እንደ ብሉይ ኪዳን ሜታድ ሜድ የለብህም። you don't have to go። አሁን ኦሬዲ ጌታ ተቀብታል። ቅባቱ በእናንተ ማስተማሪያ ያስፈልጋችሁ እኮ ነው። ማንም ሊያስተምራችሁ ያም ኮንቴክስቱ ካልገባ ከባድ ነው። ቅባቱ አሁን ክርስቶስ ማለት የተቀባ ማለት ነው። ጌታን ስትቀበል ተቀብተሃል። ምንም ማለት ቅባት አያስፈልግም። ተቀብተሻል። you are anointing። ሌላ መንፈስ ቅዱስ መሞላት ነው እንጂ እንዲያጭበረበሩ ዘይት ምናምን ብርና እሺ ምናምን በቃ እንዲ ምናምን በቃ ነገር ላይ በቃ ሰዎችን በቃ አይናቸውን እንዲያነሱ ማለት ነው፣ እንዳያውቁ ማለት ነው እንጂ ጌታን ተቀበልክ ማለት ተቀብተሃል። አማኖንቲ ምንም ማለት ዘይት አያስፈልገኝም። እኔ ተቀብቻለሁ። አማኖንቲ ተቀብቻለሁ። ክርስቶስ ማለት ተቀበ ክርስቶስ ኢየሱስ ማለት አዳኝ ማለት ነው። ለመንጋው ምን አለ? ተጠንቀቁ። ገባችሁ? ሰማችሁ? ዛሬ ክፍል 2 አንድ መጨረሻ ጥቅስ ላንብብላችሁ። ጌታ ኢየሱስ ክርስቶስ እንትኑ ሲወስድ ላሳያችሁ። እንትኑ ስጋና ደም ሲወስድ ዛላችሁ ስጋና ደም ሲሰጣቸው አቲንክ እንትን ላይ ኦኬ አቲንክ እንትን ላንብብላችሁ። ዮሐንስ ላይ ላሳያችሁ። አንድ ያስደለ ኖ ማቴዎስ ላይ ላንብብላችሁ። ማቴዎስ ላይ ፓስተር ተስፋዬት ነው። ማቴዎስ ላይ ኦኬ ማቴዎስ ላይ ላንብብላችሁና እጨርሳለሁ ማለት ነው። ኦኬ አላቸው። ኦኬ እንደጋቲ ማቴዎስ ላይ ኦኬ ማቴዎስ ላይ ማቴዎስ 26 ላይ ነው እንደዛ አለ። ኦኬ እንካችሁ ብሎ አለ ጌታ ስጋና ደም ሰጣቸው እንደዚህ አላቸው። ኦኬ ላንብብላችሁ። ይቅርታ አድርጉልኝ እስቲ። ታንኪ መንፈስ ቅዱስ እናመሰግናለን። ማቴዎስ ምዕራፍ 26 ላይ 26 ቁጥር 26 ላይ ከዛ እንደዚህ አላቸው እንካችሁ ብሉ ይሄ ስጋዬ ነው አለ። ጽዋውን ደግሞ አንስቶ አመሰገነ ሰጣቸው። እንደዚህ አላቸው እንዲህም አላቸው ከርሱ ጠጡ አለ። ኦኬ ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። ለብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። እንዳትረሳ ስጋና ደም አሁን እዚህ ሀገር በየሳምንቱ ነው የሚወስዱት። ይሄ በጣም very important። እዛ ላይ there is power መውሰድ በጣም ቆንጆ ነው። በየሳምንቱ ማለት ነው። እዛ ላይ ሃይ አልኩ እኮ እስራኤሎች እኮ ስጋና ደም እኮ ነው። ያንን ምሳሌ እኮ ተሰጠ። ፋሲካ አሉት እዛ አይነት ስጋን ብሉ ደሙን እንዳጠጡ። ምክንያቱም ደም አይጠጣማ፣ ደም አይበላም። እግዚአብሔር ወደ ህግ አውጥቷል አትብሉ ብሏል። አሁን ደግሞ ይሄን ስጋና ደም ኤቭሪ ዴይ መውሰድ ትችላለሽ። ቤትሽ ቁጭ ብለሽ መውሰድ
የጌታ ስጋና ደም ብለሽ መውሰድ አለብሽ እያሰብሽ አየ ስጋውን እንካችሁ ብሎ አለ አየ አሁን ይህንን ስትበላ ስጋው ቀደም ነገር አንድ ጊዜ ስጋውን በማቅረብ ተቀድሰናል ስጋው ላይ ምንድነው ለኃጢአት ሞተን ለጽድቅ ነው እሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ በምን በስጋው ላይ ተሸከመው ኃጢአትሽን የተሸከመው በሽታን የተሸከመው በስጋው ነው አሁን ስጋውን ስትወስድ እንደተፈወስክ እያሰብ ደሙን ስትወስድ ደግሞ ኃጢአት ይቅርታ እንዳለ እንደት ይቅር እንደተባልሽ every day ውሰዱ እኔን ከረጅ ያደርጋቸዋል every day ስጋና ደሙን ውሰዱ every day very important ጌታ ነው የሰጠን እንጂ ቤተክርስቲያን አይደለም የሰጠ ጌታ ነው የሰጠ ያንን እንካችሁ ብሏል ለብዙዎች የሚፈስ የአዲስ ኪዳን ደም ነው ስለዚህ ይሄ ደም ይናገራል ታምናለህ ይናገራል እምቢ እንዳትል ተጠንቀቃል መጠንቀቅ አለባችሁ እምቢ እንዳትይ እሺ በምንወዳት ማርያም እሺ አለች እምቢ ማለት አልኩ ዘካርያስ ሲከራከር ዱዳው በጊዜው ሊፈጸማል ማርያም ግን ተከራከረች እሺ አለች መጨረሻ ላይ ይለመጣው ማለት ከሰማይ ለመጣው ማለት አሁንም ከዚህ ለሰማይ ከመጣው ከአብሶ ኮንተን ላናበላችሁ መጨረሻ ከሰማይ ከመጣው እምቢ የምትሉ ከሆነ እንዴት እናመልጣለን ላንብብላችሁ ደርጨርሳለሁ ኦኬ እነዛ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ተመልከቱ ከሰማይ ለመጣው ፈቀቅ ብንል እኛስ እንዴት እናመልጣለን ከሰማይ ከመጣ ፈቀቅ ብንል ይሄ ከሰማይ የመጣ ነው እንዳትረሳ የክርስቶስ ደምና የእግዚአብሔር ደም አንድ ነው ከአባቱ ደም አሁን ፈቀቅ ብትል እንዴት ቻልተ እንዴት ታመልጣለህ አያውን ይሄ ደም ደህንነትን አዘጋጀልህ ይሄ ደም ይቅርታን አዘጋጀልሽ ይሄ ደም አመጻን ኃጢአትን ደግም ያላስብም ይያል እየተናገረ ነው ይሄ ደሙን ስታስበው እንደተፈወስክ ይነግርሃል ሞገስ እንዳለ በረከት ያንተ እንደሆነ የአብርሃም በረከት በክርስቶስ ያንተ እንደሆነ ረጅም እድሜ እንድትኖር ራይት ይሰጣል ባጭር እድሜ እንድትሞቱ የእግዚአብሔር ፍቃድ አይደለም it is not the will of God ጌታ ወሰደው አይገባኝም ትሄዳለህ ግን ጌታ ወሰደው አይባልም ጌታ ወሰደው ማለት ሶስት ሰው ነው እግዚአብሔር ወሰደው አንደኛ ሄኖክን ኤልያስና ራሱ ኢየሱስ ሶስት ሱነን እንደዛ ማቆ ሌላ ነገር የለም እንደዛ ብሎ ነገር የለም ክርስቶስም ሞቶ ተነሳ ሄደ ያየ አይናቸው ወደ ላይ ወደ ስለዚህ ይሄ የእግዚአብሔር ፍቃድ ነው ስለዚህ ደሙ ይነግርሻል ይናገርልሃል አሜን ብለሽ ነይ ተቀበይ ነይ ወደዚህ ደም ወደ ኢየሱስ መጣው ደሙ ነው ላነጻ እኮ ነው የፈለኩን ፓስተር ተስፋዬን ካነጻ ዋት የተደባዳቢ ኃይለኛ ፓስተር ተስፋዬ ማንንም ማይፈራ ማለት ነው ዋት የሚሰራ ጫትም ይቀም ነበር ዘርቅ ነበር ሌባ ነበር ኬንያ ነበር ኬንያ ቲካ ካላችሁ ዛ ኬንያ ቄራሻ ቤት ከፍተን ማን ምን አስፈራራ ዛ ቄራ ካምቡስ ምናምን እኛን ማን ይናገራል ትቢተኛ ምናምን አየህ ሁሉ ጌታ ነጻን ያነጻሻል ነይ ወደ ኢየሱስ ካም ና ወደዚህ ወደሚናገርልሽ ሌላ ማንንም አይናገርም መንግስታትን ፓስተሩ ራሱ ሊያነጻ አይችልም ራሱም ነቱ ማንንም ቄሱም አያነጻህም ማንንም አያነጻህም ምንም ነገር ብታረፍታት ብታረጋት ነጻም መንጣት የለም አዝቡን አደነዘዙት እንጂ እንደዛ ብሎ ነገር አይደለም እኔ ፍታት ስላደረገ መንግስት ሰማይ ትሄዳለህ ሰውየው ቃሉ ይነግርሃል እንደዛ ብሏት ተብሏል መጽሐፍ ቅዱስ ብሎሃል ፍታት አድርግና መንግስት ሰማይ ይግባ ካላደረገማ አይገባም ሰውየው በጣም እኮ ነው ህዝቡን እያደነዘዙት ያሉት እንደዛ ብሎ ነገር የለም ወደ ጌታ ስትመጣ ነው የምትገባው ጌታ ጋር ስትመጣ ትከተባለህ ስማቸው በቤት መዝገብ ያልተጻፉ ነው መንግስት ሰማይ ታገቡም ያለው እንጂ እሱ ዮሐንስ ራእይ 20 አንብብ ስም ካልተጻፈ አትገባም ስም የሚጻፈው ፍታት ተደርጎላ አይደለም ሰው መጥቶ ነፍስን ይማር ስላለ አትገባም መንግስት ሰማይ አትገባም ሞኝ እንደዛ ብሎ ነገር የለም አደነዘዙን እንጂ ዘመናችንን አሁን የምትገባው በኢየሱስ ብቻ ነው በርሱ ወደ እግዚአብሔር መጡትን ያድናቸዋል አትንዛ ዕብራውያን 7:25 ላይ በርሱ ወደ እግዚአብሔር መጡታው በክርስቶስ በዚህ ደም ስትመጣ ትድናለህ ታመልጣለህ
ሌላ ምንም መንገድ እኔ መንገድ ነኝ ያለ አለ አራት እንት ሌላ መንገድ የለም ምንም መንገድ መልአክ አይደለም ማዳን አይችልም መፈወስም አይችልም መልአክ መልስ መመለስም አይችልም መልአክ አይችልም ቤት አቅሙ እሱ እግዚአብሔር ነው እንዴ አይችልም ለዚህ አይደለ ሰይጣን ወደቀው በልብ ትቢት አናት የሚቀጥለው ስለ ልብ ነው የምንማረው ልብ ክፉ የሰው ልብ እጅግ ተንኮለኛ ክፉ ልብ እንደሆነ ስለ ልብ እንማራለን ልባችሁን አጥብቃችሁ ጠብቁ ይላል ልብን ለኢየሱስ ካልሰጠ ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ ነው የሚለው ልብሽ ስጪው ነይና ነግደልሽ ልብሽ ስጪው ሌላ ነገር ለወንዱ ሰተሽ ግራ የተጋባሽ አይደለ እንዴያለሽው ወንዱም ግራ የተጋባ ለወንድ ለሴቷ ሰተ ለጌታ ግን ስትሰጠው ያኛው ጊዜያው እስከ መቃብር ነው የሰው ፍቅር ይሄ ፍቅር ግን ፎrever ልብ ላይ ነው የሚያፈስልህ ፍቅሩን የሚያፈስልህ ልብሽ ላይ ከዛ ልብ ሲቀየር ነው የምትቀየረው ሌላ ምንም አትቀየር መቀየራችን ሃይማኖት አለኝ ከተደብቀን ሃይማኖት አይቀይርም ምንም ነገር አይቀይርም ግን ኢየሱስ ይቀይራል ስትሰጠው ልብሽን ነይ እንካ ልቤን በይው አየ እዚህ ላይ ስትጸልይ ጌታን ከተቀበልክ ይሄ ቸርች አይደለም ብያለሁ ቸርች አይደለም ሬዲዮ ቸርች አይደለም ዩቲዩብ ቸርች አይደለም ባለሽበት ቦታ ጌታን ተቀብያለሁ ብለ ሄደዛ ደህንነት ያስተምረዋል ደቀ መዝሙር ያስተምረዋል ምን ነካ ፓስተር ተስፋዬ ያለው ብትቆ ቸርች የለም ምንድን ነው ቸርች የምትለን እሺ ቸርች ከሌለ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ተስፋዬ አለማየሁ ፌስቡክ ላይ ከገባ ደቀ መዝሙር ደዳር ማአት ያልጫንኩላችሁ አለ አብሶ እዛ ፌስቡክ ኮንታክት ላይ ከገባችሁ ሊንክ አለ ወርዶ ክሊክ ስታደርጉ ዌብሳይቱ ይከታችኋል ዌብሳይት ሆም ፔጁ ላይ ሬዲዮ አለ ከዛ ሚዲያ ከገባ ማአት ያስተምቆም ማለት ነው ቆም ሸንቀጥ ብዬ ምናምን ማት አለ ማት ያልተጫነ የለ ስለ ፈውስ ቃል ጭኛለሁ ያልተጫነ ነገር የለም እዛ በቃ እኔ ላይ ፓስተር ተስፋዬ አለማየሁ ዩቲዩብ ላይ ገባ ግባ ጎርጎራ ወደ ውስጥ ምናምን አሜን አጭር ጸሎት ጸልያለሁ አጭር ጸሎት እኔ ምለው ጻፍ ብለ ሬዲዮ ሰላም ነው ታንክ ዩ ሬዲዮ ሰላም ነው ሬዲዮ ደስ ይላል ሬዲዮም እየሄደ ነው አጭር ጸሎት እኔ ምለውን ጮክ ብለ በእምነት ጌታ ሆይ ብለ ተቀበለው በቃ አይኔ ልጨፍን እኔ ጨፍኛልሽ ጨፍኝና ጌታ ሆይ ናግባበው ይሄ ደም ይናገርልሽ ከልብ ወኔ ውስጥ ያለክስ ነው ሌላ ማንንም አይናገርልም ላንተ ለኃጢአትሽ የሚናገርልሽ ይሄ ደም ነው ለቁስልሽ ለቆሰልሽ ልብሽ ለቆሰለው ነገር የሚናገርልሽ ይሄ ደም ነው ለማንኛውም ኬዝሽ የሚናገርልሽ ደሙ ነው ሌላ የሚናገርልሽ ጠበቃሽ ነው ደሙ ሌላ ማን ሌላው ይደበድባል ሰው ይደበድባል አያ ሰው ይደበድባል ግን ይሄ ግን አይደበድብሽም አትደበደብ ነው የሚልሽ ሰው ይጠየፋል ሰው አይቀርብሽም ይሄ ግን ኖ ይላል ይቀበልሻል ይሄ ደም ግን ያጥብሻል ይቀድስሻል አይተሽ ማታቂው ሰላም አይተም ማታቆ ሰላም ቀደም ነገርኩ ቋለ እሱ ሰላማችን ነው በደሙ ነው የቀረበው አይተም እኔ እንዲያነ ሰላም አይቻላክ እንዲያነ ደስታ እንዲያነ እረፍት አላየው ፓስተር ተስፋዬ አርፏል ትግል የለም ፓስተር ተስፋዬ ዛሬ እንደውም ኦክቶበር አብሶ ትዝለኛል ኦክቶበር ማለት እኛ የእምነት ቃል ኦልሞስት 11 አመት ነው በየአመቱ እናደርገው ኮንፈረንስ አለ ልክ ዛሬ ማለት ነው ኦክቶበር ልክ በዚህ አርብ ይጀምራል 3 ቀን ማለት ነው ኦክቶበር ሲመጣ አይደለም ከኃይለኛ ኮንፈረንስ የምናደርግበት ቀን ነበር ፓስተር ሴፎ ነው በእግዚአብሔር ይባርኩ መቶ ትልቅ ስራ ሰርቷል ትልቅ ዘር ዘርቷል እግዚአብሔር ባለበት ይባርክ ፓስተር ሴፎ ከበረ ዘርቷል ዘር መቶ እዚህ ኮሎምበስ ሆይ ማለት ነው ብዙ ጊዜ እሱን ነው መጋብዘን ነበር እና አረሳት ዛሬ ማለት ነው ዛሬ ቢጀምር ማለት ነው በየአመቱ ነበር ለ11 አመት ሳረግ ነበር እና ወገኖቼ ነይ ወደ ጌታ ነይ እሱ ነው ነፃ የሚያወጣሽ እሱ ነው ሌላ ባላይ ፈውስሽ ሚስታት ፈውስ እሱ ይፈውሳል ይሄ ደም ነፃ ያወጣል ጉልበት አለው ወራ ባዲጋሳታ በኢየሱስ ክርስቶስ እኔ ምለው ጮክ ሬዲዮ ላይ ጮክ በል እኔ ምለው ጌታ ኢየሱስ ሆይ በደሌን ኃጢአቴን አሁን በነገርከኝ ደም እጠብልኝ ከዛሬ ጀምሮ ልቤን ላንተ እሰጣለሁ ዓለምን
ሰይጣንን እከዳለሁ ኢየሱስ ጋር ኪዳን አደርጋለሁ በልቤ አምኜ በአፌ ኢየሱስ ጌታ ነው እላለሁ አሜን በቃ አጭጥሩት ይህን ጸሎት ከጸለይክ ሬዲዮ ላይ ዌልካም ወደ ኢየሱስ ዌልካም አጭር ጸሎት ከጸለይክ አጭር አልኩ እዛ መስቀል ላይ ጌታው በመንግስት አስበኝ ገባ ቀላ እግዚአብሔር ልብን ነው የሚያው ልብሽን ነው የሚያው ከልብሽ ካደረሽ ይገባል ጌታ እኔ አላይም እሱ ነው የሚያው እሱ እንዳሳያቸው ስለ ልብ እሱ እንደማይ እግዚአብሔር ብቻ ሰው መልክን እሱ ልብን ያል እግዚአብሔር እሱ ሰው አይም ስለ ልብ እንማራለን ዌልካም ወደ ተቀመርስ ዌልካም የመጀመሪያ ስራ ዮሐንስ ወንጌል ማንበብ ሌላ ቀደም ነግሬ ያለው ሌላ ፓስተር ተስፋ ያለማየቱ ተስፋ ያለም ፌስቡክ ላይ ሬዲዮ አለን 518 907 9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ ማለት ነው ስለዚህ ማት ቦታ ሄዳ ሶናል ስለዚህ እግዚአብሔር እናመሰግናለን በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ በኢየሱስ ስም ስላስተማርከን ሁሉ ተባረክ ይሄ ትምህርት ፍሬ ስለሚያፈራ እናመሰግናለን በኢየሱስ ስም የሚናገር ደም ወደዚህ ደም መርጨት ደርሳቸዋል ብሏል ከአቤል ደም ይበልጥ በኢየሱስ ደም ዋጀን የሚመጣው አመትን በኢየሱስ ደም ዋጀን ይሄ ዊንተር በኢየሱስ ደም ተዋጀ በኢየሱስ ስም የተዋጀው ይሄ ሶሻል ሚዲያ የተዋጀው እግዚአብሔር እናመሰግናለን ከፍ ከበር ስም ይባላል in Jesus name አሜን አሜን ፓስተር ተስፋዬ ጌታዬ ጌታ ነው ጸጋ ይብዛላችሁ I think ምንድነው ፓስተር ምትለን ሼር አድርጉት share like subscribe አድርጉ subscribe የምታደርጉት ለምንድነው እኔ ስመጣ ይመጣላችኋል ሌላ ምንም አይደለም ኮሜንትም ጻፉ እንዴት ተማራችሁ ትምህርት ቆንጆ ነው ስለዚህ ኢየሱስ ጌታ ነው ምንድነው ያልከን ዛሬ አስተማርከን የሚናገር ደም ስንት ነው ክፍል 2 መቀጥለው ምንድነው የምታስተምረን ስለ ልብ ለማጥበቅ ልብን ጠብቅ ይላል የህይወት መውጫ ዛላን እናንተ ካልጠበቃችሁ እግዚአብሔር አይጠብቅላችሁ እንዴት ነው የሚጠበቀው ልብ አንደበትን ካልገታ ልብን ታስጣለ ሐሰተኛን ምላስ ማጥወጣት አለበት ጠማማውን አስወግድ ነው የሚለው ሐሰተኛ ካለ ምላስ ልብ አይጠበቅም ስቷ ልብ በቃ የምታመልክ ይመስላል ግን ስታል እግዚአብሔር ማምለክ የለም ውሸት ምናምን ካለ የለም እግዚአብሔር ነበር ከልብ ነገር ጴንጤ ነው ጥቂት እርሾ ነገር ያበላሻል ውሸት ካለ ነገር የለም እግዚአብሔር የለም ልታመል ልትልሽል የለም እግዚአብሔር ልብን አስቷ ላይ ወሰተ ሐሰተኛውን ጠማማውን ከንፈር ካንተ አስወጣኝ ሐሰተኛ ምላስ ስለዚህ ልባችሁን አሳያችኋለሁ እናቲንክ እንገናኛለን ጸጋ ይብዛላችሁ ጸልዩልኝ ኢየሱስ ጌታ ነው ሰይጣን ሌባ ነው ጸጋ ይብዛላችሁ